በጣም ነው ሙድ እዚህ ያላችሁ በጣም የተወደዳችሁ ወንድሞች ሁላችሁንም በመጀመሪያ በጣም እንደምወዳችሁ እንድታቁልኝ ፈልጋለሁ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያው ቅድም ዶክተር ሻውል በጣም ወደው ወንድሜ ሜንሽን ሲያደርግ ነበር ስሜንና አጋጣሚ እኔ ኮሜንት ያደረኩት እየሰማው ነበር። ዶክተር ዳኒ ሲናገር ምንድነው ያለው? ዘይት ስለሸጠ ነብይ የለም አይባልም፣ ዘይት ሸጠ ነው እንጂ የሚባለው ስላለን የጠየቅኩት ሰምታችሁት ከሆነ ማለት አንድ ሰው አጭበረበረ እንጂ ነብይ አይደለም ነብይ የለም አይባልም ነው ያለው ሲል ስለነበር እና ዘይት ሻጮችና አጭበርባሪዎች ነብይ ናቸው እያልክ ነው የሚል ጥያቄ ነው ኮሜንት ላይ ያደረኩት። እሱን በደንብ እንድታቁት ምክንያቱም ዶክተር ሜንሽን ስላደረከኝ ነው። ይሄንን ዘይት ሻጭ ነብይ ነው፣ ዘይት ነው እንጂ ሽጠው ነብይ ነው አይባልም። ነብይ ስላይደለ ማለት ነው። እኔ ማምነው ዘይት ሻጮቹ መሳሪያ የሚታጠቁ ኦንሊ ጂሰሶች ናቸው ብዬ ነው ማምነው። ሌላ ኢየሱስ ነው የሚሰብኩት ብዬ ነው ማምነው። ስለዚህ በአብያተ ክርስቲያናት ውስጥ ሌላ ኢየሱስ አለ ብዬ አምናለሁ። ይሄ የኔ ኦፒኒየን ሳይሆን ማንም ሊሞግተኝ ከፈለገ ከነ መንፈሳዊ አባታቸውና ትምህርቶቻቸውን አምጥቼ ማስረጃ ማቅረብ እችላለሁ። አለቀ። ስለዚህ እነዚህ ሰዎች ዘይት ነው የሸጡት እንጂ ነብይ ናቸው ለምትሉ ሰዎች መልእክቴ ምንድነው? የኦንሊ ጂሰስ ትምህርት የሰባሊዮስ ትምህርት በአብያተ ክርስቲያናት ውስጥ ገብቶ ህዝቡ በሱ መንፈስ ተነክሮ በሌላ ኢየሱስ በሌላ መንፈስ ተነክሮ ሰይጣን በተባለ ኢየሱስ ተነክሮ የባቡ ዘር ሆነ በተባለ ኢየሱስ ተነክሮ በሌላ ስፒሪት ተነክሮ እሱን ማለባብሶ በጣም ሲሊ በሆነ ነገር ላይ ግን ከረር የሚለው ነገር እኔ እንደ አንድ ወንጌል አማኝ ሰው መጽሐፍ ቅዱስን እንደሚያምን ሰው በእጅግ ያመኛል። ኦኬ በእጅግ ያመኛል። ማን ነው መንፈሳዊ አባታቸው ከተባለ አሁን ኢትዮጵያ ውስጥ ያሉ ነቢያቶች አንድም ኢትዮጵያ ውስጥ ያለ መንፈሳዊ አባት የላቸውም። ሙሉ ወንጌላት ገነት ቤተክርስቲያን ናት። የነዚህ ሁሉ ፔንቴኮስታልን የሚሉት የሐሰተኛ ነቢያቶች የምንላቸው ተጠያቂዋ ማን ናት ቢባል ማንም የትኛውንም እጅ ጭና ሾማ የላከችው ስለሌለ እነዚህ ክላሲካል ፔንቴኮስታሎች ስላላኳቸው ታዲያ ምንድነው ከተባለ የነሱ አባቶቻቸው በግልጽ እያሳዩ ነው። እነ ቡሽሪን ናቸው፣ እነ ኡበርቲንጅል ናቸው። ኦኬ እነዚህ ናቸው። እነዚህ ጋር ሄደው ነው ከነሱ በኋላ ነው እንግዲህ የምንመለከተው ሀገር ውስጥ ሁሉ እስከማስመጣት ምን ያስተምራሉ ከተባለ አብም ወልድም መንፈስ ቅዱስም ኢየሱስ ነው እንጂ there is no 3% ንስሐ ግቡ ተብሏል በአደባባይ ማለት ነው። ይህም ማጥራት አለባቸው። ከዚህ አንጻር እኔን ከጠየቃችሁኝ አብያተ ክርስቲያናት አሁን እያንዳንዱ ዲኖሚኔሽን እየወሰደ ያለው እርምጃ ለኔ በዚህ በኩል በጣም is the best ወንጌል አይከለክልም ብዬ አምናለሁ። ወንጌል አይከለክልም። ምክንያቱም ያ ተቀላቅሎ ተደበላልቆ ያለ ነገር ስላለ ያንን ለማጥራት በሚደረገው ውስጥ የጥንት አብያተ ክርስቲያናትንም ነገ ይለያቸዋል የሚል ፍርሃት የለኝም። ለምን አንድ የሚያደርገው መከባበሩ አይደል? ንጹህ ነገር ሲኖር እኮ ወደ አንድነት ይመጣል። ከተደበላለቀው የተነሳ ሁሉም በራሱ ባለበት ችግር መመኖቻቸው ስለተቸገሩባቸው አንዳንዱ መመን ስለመዳኑ እርግጠኛ አይደለም አልዳናችሁም ይባላሉ ተብሎ ኮምፕሌን ቀርበዋል። እንደሰማችሁት ኮምፕሌን ቀርበዋል። አልዳናችሁም ይሏቸዋል። በሆነ ሀገር ላይ በጣም ክፍለ ሀገር ነው አንዳንዱ ዕውቀት የሌላቸው ቴዎሎጂካል ትምህርት የሌላቸው ሰዎች በቃለ ሕይወት ስር ሆነው ሄደው መካነ ኢየሱስ መመኖችን አልዳናችሁም እናንተ እያሉ ንስሐ ግቡ እያሉ አስገብተዋቸዋል። በዚህ የተነሳ ጸብ ተነስቶት ከባድ ጸብ ነበረ። ኦኬ እንዲህ አይደለም የሚባለው። ሊተርጂ ላይ ያለውን ልዩነት ሆሊ ኮሚኒን ላይ ያለውን ልዩነት በግልጽ ማውራት ያንን ዕውቀት መያዝና ከዛ መከባበር ካለ ማንም አይከለክልም። ማንም የሚከላከሉበትም ነገር አይኖርም። አስቀድመው ለምንድን ነበር በአንድነት ይሄ ነገር ሳይነሳ የሚሄደው ብዬ ሳይ ንጹሃን ነበሩ። ምን ችግር ነበረ በመካከላቸው? ምንስ እንደዚህ ሊያስደርጋቸው የሚችል ነገር ነበረ ሲባል ምንም። በመካነ ኢየሱስ ምንም ችግር አይመጣም። በቃሌውስ ምንም አብረው መሆን ይችላሉ። ዛሬ ማንም ተነስቶ የሌላ ቤተ እምነት አልላችሁም ሌላ ኢየሱስ እያወራ አብሬ ነኝ እያለ ስላለ ጭንቅ ስላለ ከዚህ የተነሳ እያንዳንዱ የራሱ መግለጫ ሲያወጣ በሰፊ ልብ ሆነን ከዛ በኋላ ያን ነገር አክሴፕት አድርገን ተከባብረን ኢትስ ኦኬ ቀጥሎ አይዟችሁ ብንባባል ነገ ለመቀራረብና አንድ ላይ ነን ተብሎ ሌላ ነገር ሊስተካከል ይችላል ብዬ አምናለሁ። ቅድም ዶክተር ሻውል እያነሳ ነበር ሙሉ ወንጌል ቤተክርስቲያን
ሐዋርያ እያለች ያደለችው ብዙ የለም። እውነት ነው፣ ብዙ የለም። ሐዋርያ እያለች ያደለችውን አምጡልኝ በቁጥር የለም። ሙሉ ወንጌልን ተጠያቂ ሊያደርጓት ይፈልጋሉ አንዳንዶች፣ አሁን ላሉ ሐዋርያንን ለሚሉት። እንዴ ሰጠነ የሚለውን ኢየሱስ ሴት ላተሾመችው ፐርሚሽን ሰጥተዋለች፣ ፐርሚሽን ሰጥታቸዋለች። እሱ ደግሞ ሐዋርያ እያለ እነሱ ደግሞ ቀጥለው ይሾማሉ። በየመንገዱ ሐዋርያ ነኝ ይላሉ። ማንን ይሰብካሉ? ባል አይደለ? ቸርቾች እያንዳንዳቸው ራሳቸውን ቢያጠሩ ከዛ በኋላ አንድ ላይ ለመሆን አይከብዳቸውም። ለምሳሌ መካነ ኢየሱስ የጌታን እራት መውሰድ እኔን አይከብደኝም። እኔ ሙሉ ወንጌል ልኝ አይደል? አይከብደኝም። የሙሉ ወንጌል አስተምሮ ነው የምቀበለው። አይከብደኝም። ለምን አይከብድም ካላችሁ ምንድነው መካነ ኢየሱስ የምትለው? እንጀራው ወደ ስጋነት ተለውጧል የምትለው ወይስ የእግዚአብሔር ፕሬዘንስ አለ እግዚአብሔር አለ ነው የምትለው? ኦኬ ይህን ትቀበላለህ ታምናለህ ብትለኝ አዎ እቀበላለሁ። ከዛ ከሰጠችኝ በቃ አለቀ። ሙሉ ወንጌል ጋር ስንመጣ 15 ቀን የሚጸለየው የሚጾመው እንደው ባዶ ሲል ነው ብላ ነው እንዴ? ሙሉ ወንጌል አነጋገርና እንትን ላይ ነው እንጂ ችግራችን እኮ ሙሉ ወንጌል እንደው ባዶ የሆነ እንጀራ ነው አትልም እኮ። እንጀራው ባዶ ነው አትልም። የእግዚአብሔርን ፍቅር የክርስቶስን ፍቅር ወደ ልብ ያመጣል። ጌታ አለ ተብሎ ስለሚታመን መጀመሪያ ንስሐ፣ የ15 ቀን ጾም ጸሎት አለ። ኦኬ ይሄ ሁሉ ሊታሰብበት ይገባል ብዬ አምናለሁ። አይ ይሄ መውሰድ አችልም አንተ ሙሉ ወንጌል ስለሆንክ ከኛ ጋር ይሄን ማድረግ አችልም ብትለኝስ ችግር የለም። ተባረኩ። ምንድነው አንድ የሚያደርገን? በቃ ድናል ካለችኝ መካነ ኢየሱስ እኔም ድነሻል ካልኳት በቃ አለቀ። ይሄኛውን ባለማድረግ የዘላለም ሕይወት የለህም አላለችኝም። አልዳንክም ካላለችኝ እኔም ደግሞ እኛ ጋር እንዲህ ካላረክ አልዳናችሁም ካላልኩኝ በቃ ምንም ችግር የለውም። ያን ጊዜ ስንከባበር ስንዋደድ በእንትኑ ላይ በትክክል ነገሮችን ስንረዳዳ ቴዎሎጂካል ተርሞቻችንን በምን እንረዳለን የሚለው ስንረዳዳ በጣም አሪፍ ቤተክርስቲያን የወንጌል አማኞች አብያተ ክርስቲያናት ጽድት ያሉ አጥራቸው የማይነቀነቅ ይኖራሉ ብዬ አምናለሁ። አሁን ግን ወዳጆች አሁን ለምሳሌ ሰው በጣም እየዳነ ነው ይባላል። የቱ ጋር አምጡልኝ። አረ እዩ ጩፋ ጋር ቲቪ ላይ አላየም? ሪሊ እርግጠኞች ናችሁ? እኛ መሬት ላይ ነው ያለነው። ወንጌል ከገጠር እስከ በረሃ ድረስ እናገለግላለን። ሪሊ እየዳነ ነው ሰው ሄዶ ተማሎ በቴሌቪዥን እንኳን ተቀበለ ጌታን የሚባለው ከዛ በኋላ ተመልሶ ይሄዳል እንዴ? አይሄድም። ማን ነው እየሰራ ያለው መሬት ላይ ከተባለ በትክክል ሰዎች እየዳኑ ያሉት በአብያተ ክርስቲያናት ውስጥ ብቻ ነው። አለቀ። በአብያተ ክርስቲያናት ውስጥ ብቻ። እነዚህ ከአብያተ ክርስቲያናት ልክ የቄስ ተክለ ማርያም ገዛኝ ቤተ እምነት እንደሚወስደው ሁሉ ከዚህ ማኑፑሌት አድርገው ወስደው ሌላ ኢየሱስ ሌላ መንፈስ ያጠጧቸዋል። ከዛ በኋላ አብያተ ክርስቲያናትንም አይሰሙም። መጽሐፍ ቅዱስ ማንበብ አይወዱም። ትምህርት አይወዱም። ቢሞቱ አይወዱም። ባንክ አካውንት ይዘው ይሮጣሉ በየቸርቹ። አካውንት ይዘው ይሮጣሉ በየቸርቹ። ድነዋል የምትሉኝ እነዚህ በጣም አትርፈናል በጣም ነው የምትሉኝ። በቲቪ የቁጥር ብዛት ሲታይ እነዛ ሁሉ የዳኑ ናቸው ነው የሚባለው? እነ እስራኤል ዳንሳ ጋር የሚታየው ህዝብ የዳነ ነው የሚባለው? ወይስ ወንጌል ያስፈልገዋል የምንለው? ለዛ አብያተ ክርስቲያናት ጠንካራ የሆነ እያንዳንዱ እርምጃ በራሱ ቤተ እምነት ላይ ወስዶ ከዛ በኋላ ሲሰሩ በወንጌል እነዚህ ሰዎች እንደሌላ ቤተ እምነት ወንጌል እንሰብካቸዋለን። ከፈለጉ መካነ ኢየሱስ ከፈለጉ ሙሉ ወንጌል እውነትን አውቀው መከተል ያለባቸው መንገድ ይከተላሉ ብዬ አምናለሁ። በዚህ ላይ ባንጨቃጨቅና ነገሮቹን አግሬሲቭሊ ሆነን ባንጎነታተልና ተከባብሮ ተዋዶ ከዛ ኦኬ ያንተ እንደዚህ ነው የኛ ደግሞ እንደዚህ ያምናለሁ ነብይ ያለ ሐዋርያ ያለ ላለው ነኝ አንተ ደግሞ የለም ትላለህ። በቃ አንተ እንደዚህ ትረዳለህ እኔ እንደዚህ እረዳለሁ በመባባል ዋናው ትኩረት አድርገን መስራት ያለብን ውጪ ከመስራት በላይ ውስጥ ላይ ያለውን ኦንሊ ጂሰስ ማጥራት አለብን። ካውንስል ውስጥ ያሉትን የኦንሊ ጂሰሶች ማጥራት አለብን። ሰባቱን አማደ ትምህርት እቀበላለሁ ብለው ሸውደው የተቀመጡ አንድ ቤተክርስቲያን አዘግተናል። ለምሳሌ መሰረታዊው ፓስተሮቻቸው ከኦንሊ ጂሰስ ናቸው። ነገር ግን ከካውንስሉ ፍቃድ ወስደው ስላሴን አላምንም ብሎ ከካውንስሉ ፍቃድ ወስዶ የነበረ ሰው ታውቃላችሁ እንዴት ፍቃዱ በኋላ እንደተሰረዘበት። ከአሳኪራ ጋር አብያተ ክርስቲያናት ውስጥ ከአሳኪራ ጋር አለ። ዩኒቨርሳሊዝም ሰዎች ሁሉ አምላክ ናቸው፣ እግዚአብሔር ናቸው። ሰው መንፈስ ነው፣ ሰው እግዚአብሔር ነው።
ሲያድግ ሰው ትንሽ ተነስቶ ትልቅ እግዚአብሔር ይሆናል የሚሏል። እነዚህን ለማጥራት ቤተ ክርስቲያኖች እየወሰዱ ያሉት እርምጃ ይበል የሚያሰኝ ነው። ሙሉ ወንጌልም በራሷ ጠንካራ የሆነ ነገር እየሰራች ነው። በውስጥ ላይ እየተሰራ ነው ያለው። ወደፊት እናያለን። ይሄ ለያያቸዋል። ለወንጌል እንቅፋት ይሆናል? አበደን አይሆንም። የሚሆነው እንቅፋት ለማን ነው? ቲክቶክ ላይ ላለነው ዝም ብለን የህዝብ ቁጥር ብቻ ደስ የሚያሰኘን ሰዎች ይከፋናል። አለቅ ቪው የምናመልክ ሰዎች አለን። ያንን የምናጣ ሰዎች አለን። እሱ ምናልባት ያስከፋን። መሬት ላይ ግን ጥርት ያለ ስራ እየተሰራ ነው፣ ይሰራል። አምናለሁ። ዩዊልሲ ታያላችሁ። የተደበላለቀ ነገር ከዚህ በኋላ አይቀጥልም። እግዚአብሔርን የተነሳው ብዬ አምናለሁ። የኢጎን ለመገንባት ቲክቶክ ላይ የተደበላለቀውን ኦሊጂሰስን ሸፍኖ ሶፍት የሚያስበላና ሰይጣን የሚለውን ሸፍኖ አረ አለ ብሎ የሚጮህ ሁሉ የሚሳካለት አይመስለኝም ከዚህ በኋላ። እና ይህን ነው የማስበው። ወዳችኋለሁ። ተባረኩ። ለወንጌል ፍቅሩ ካላችሁ እኔ የጠራ ነገር እየሄደ ነው እንጂ ነገ የሚፈርስ ነገር አይመጣም። ግን የሚፈርሰው እንዴት ነው? ስጋታችሁ የሚመጣው ይሄ ነገር ቶለሬት ለማድረግና በልበ ሰፊነት ነገሩን አይተን በእውቀት አንድ ልናደርገው አልፈለግንም። መዘረጣጠጡ ካለ ሁሉም ወዳጄ ሆይ ወደ ዱላ ሁሉ ሊገባ ይችላል። ሁሉም መካነ ኢየሱስ ማናት፣ ሙሉ ወንጌል ማናት የሚል ሰው ከመጣ ከዛ በኋላ ሌላ ዱላ ውስጥ ሊገባ ይችላል። ሰው ይፈተናል። ያንን አቮይድ ማድረግ ለአንድነት ማለት ተከባብሮ ሰው ባልና ሚስት እንኳን በእምነቱ ተከባብሮ እንዲኖር ይፈቅዳል መጽሐፍ ቅዱስ አይደለም በአንድ ጥላ ውስጥ ሆነን። ነገር ግን ትልቁን ሰንኮፍ እንንቀለው ከወንጌላን አማኞች ውስጥ መልእክቴ ነው። ትልቁ ሰንኮፍ ያልታየ ሚሊዮን ሰዎች ብዙዎቹ አብዛኞቹ በሌላ ስፒሪት ተበርዘዋል። ፈጽሞ ጌታን ሊሰሙት አይወዱም። የእግዚአብሔር ቃል መስማት ይሰቀጥጣቸዋል። ሌላ መንፈስ፣ የኳስ መንፈስ፣ የአርሴናል መንፈስ ምናምን የሚያስገቡባቸው ነቢያት አሉ። እነሱን ይዛችሁ ነው ነቢይ ያለ እንዴት ያወጣሉ ብላችሁ ልትከራከሩ እንፈልጉ። እዛ ላይ ግን ዘመቻ ላይ ውስጥ ያሉትን ስላሴን የማያምኑት ላይ ዘመቻ ላይ የኢየሱስ ሥጋ ከማርያም አይደለም የሚል ላይ ዘመቻ ላይ የኔ ቤተክርስቲያን አጥቢያ ቤተክርስቲያን የኢየሱስ ሥጋ ከማርያም አይደለም የሚልን አስተማሪውን የምትወደውን ለ2 ዓመት አግደው በጉባኤ መካከል ይቅርታ ጠይቆ ነው የተመለሰው። የክርስቶስ ሥጋ ሰማያዊ ነው የሚሉ ዶሲቲዝም ትምህርት የያዙ ሌላ ኢየሱስ እየነገሩን ያሉት ላይ ዘመቻ አላየው። እሱ ላይ ብንሰራ ጥሩ ነው እላችኋለሁ። የቲክቶኩ ምናምን ተውት። ከቲክቶክ ላይ መስራት የሚገባን ነገር ብዬ የማምነው ሰዎችን በትክክል አጥርተው እንዲያውቁ እውነተኛውን ትምህርት ማስተማር አለብን ብዬ አምናለሁ። ከዛ በተረፈ ሰው እኮ ሕይወትን ሲያይመጥቶ እኮ ጌታን ይቀበላል። ጴንጤን እኮ ጨርቁን ይዘን እኮ ነው ወደ ጌታ ቤት የመጣ ነው። ጨርቁን ይዘን በአንተስ እግዚአብሔር አለ ብለን ጨዋነታቸው፣ ሕይወታቸው፣ ፍቅራቸው ለእግዚአብሔር ያላቸው ፍቅር በጎረቤት በሰፈር ድንጋይ ወርውረንባቸው ፈንክተናቸው የነበራቸው ፊድባክ ዛሬ ተራጋሚ ሁሉ ኩላሊትና ጉበትን ዳሜጅ አደረግኩ ወደ ላይ ወደታች እንዳትነፍስ አደርጋለሁ የሚል ጥንቆላ ስራን የሚለማመድን ሁሉ በመሳሪያ ታጥቆ ሰው የሚገል የሚያስገድልን ሁሉ ለማስመለጥ የሚካሄድበት መንገድና ትክክለኛውን ነገር ወደ ተቃውሞ የሚመጣው ነገር ልክ አይደለም ብዬ አምናለሁ። እና ወዳችኋለሁ። ተባረኩልኝ። ጌታ ይባርካችሁ። አሜን። እዚህ ጋር ዳንዬ አንተ ትሄዳለህ፣ ምክንያቱም ጆሲ ገባ ከአንተ ጋር አንተ በተናገርከው አስተያየት ስለሰጠ አንተ እንትን እንድሰጥ ነው። ደናደሩ ልበልልኝ። አሁን ነው የመጣሁት። ሶሪ አልሰማሁም። ሶሪ በጣም እኔ ደናደሩ ልበላችሁ። ጆኒ ያለውን ሰምቻለሁ። በመሰረታዊ ሀሳብ ምንም እንትን የለኝም። ግን ዳኒም ቅድም ያለው መሰመር ያለበት ማንም ሰው የሐሰተኛ ዘይት ሻጮቹን እና እነዚህን አሁን ኢመልጅ እያደረጉ ያሉትን ነቢያትና ሐዋርያት ናቸው ብሎ ያለ የተከራከረ ሰው የለም። እኔም ይሄን ልናገር ነበር። ልክ ጥያቄውም እሱ አይደለም። ሁለተኛ ደግሞ ኮንሰርናችንንም ያነሳ ነው በዛ ላይ አይደለም። እሱም ለምን ሐዋርያትና ነቢያት አልተባሉም የሚል አይደለም። በእኔ በአቋም ከጠየቃችሁኝ ስሙ አደጋ አለው የሚል እምነት ነው ያለኝ። እኔ አሁን ፕራክቲካሊ ነው የምላችሁ። መጽሐፍ ቅዱስ ላይ
ሲዝ አድርጓል ምናምን ብዬ አይደለም እንትን የምለው ካለው ነባራዊ ሁኔታ አንጻር ጸጋው የሚሰራባቸው ሰዎች ኦፕሬት የሚያደርግባቸው ሰዎች የመካነ ኢየሱሱ ፕሬዚዳንት ሲናገሩ እንደሰማችሁት ኦፕሬት የሚያደርጉባቸው ሰዎች ባይዘው አንድ ነገር ልንገራችሁ፣ አንድ ነገር በሰበር ልንገራችሁ። መካነ ኢየሱስን ስለምናከብራት ነው የመሪዎቹን መግለጫ ደብዳቤው ምናምን ማነቡ። ኢፍ አይ ሃቭ ኖ ሪስፔክት ሁ ኬርስ ብዬ ማለፍ እችላለሁ። 10 አባላት ያሉት ቤተክርስቲያን ውስጥ አይደለም ያለ ነው። ራሳችሁን ፉል እንዳታደርጉ። ስለምናከብራት ነው ቤተክርስቲያኒቱን መግለጫዋን የምናዳምጠው፣ መሪዎቿን የምናዳምጠው። ማንም ሰው ሐሰተኛ ነቢይ፣ ሐሰተኛ ሐዋርያ፣ ሰውን የሚቦጠቡጥ የሚበላ ስማችንን ያጠፋውን ሐዋርያ ነው ነቢይ ነው ያለው የለም። ዳኒም አላለም። ቅድም ዳኒ ያለው ምንድን ነው? ዘይት የሚሸጥ ሰው ካለ ዘይት የሚሸጥ ሰው ነው ትለዋለህ እንጂ ዘይት የሚሸጥ ነቢይ ነኝ ያለ ሰው ስላለ ነቢይ የለም አትልም ነው ያለው። እኔ ፐርሰናል እምነቴ ግን በዚህ ውጥንቅጥ ውስጥ አሁን አይደለም ይሄንን ያስኩት፣ ረጅም ጊዜ ሆኖኛል። የነቢይነት አገልግሎት ያለው ሰው ዝም ብሎ ቢያገለግል፣ ፓስተር ነኝ ብሎ ቢያገለግል ሁሉ ነው የሚሻለው ባይ ነኝ። እየወጣ የሚተክል ሰው ካለ ሐዋርያ ነኝ ተብሎ ከሚባል፣ ምክንያቱም ስሙ በጣም ከባድ እንትን አለው፣ ኢምፕሊኬሽን አለው። ስለዚህ ያንን ነገር እንትን ስለሚያደርግ ኢንቮክ ስለሚያደርግ እኔ ያንን አቮይድ ማድረጉ ይሻላል። መጽሐፍ ቅዱስ ስለማይል አይደለም፣ አደጋው ሰፊ ስለሆነ ብዬ ወስዳለሁ። ምክንያቱም ከሐዋርያት ጋር የተገናኘ ጽሁፋቸው፣ ትእዛዛቸው በጣም ያለ ከባድ ክራይቴሪያውም ከባድ ስለሆነ እኔ ፐርሰናሊ እንደዛ ነው ይላል አላልኩም። መጽሐፍ ቅዱስ ሲዝ አድርጓል ይላል፣ እዛ ውስጥ አልገባም። እና ጆንዬ አንዳንዱን ነገር ትንሽ ለጥጠዋል፣ ግን በዋና ሀሳብ ላይ እስማማለሁ። አንዳንዶቻችሁ ተጫወቱ፣ ሰላም ሁኑ፣ ተባረኩ። ዶክተር አይ ሶሪ በጣም ይሄ አሁን ሌላ ኢየሱስ የሚለው ከሆነ ምናልባት ሀሳብ ለጥጠዋል የሚለው ካርሎ ከአንተ በፊት የመጡ አሉ። ቆይ የዳኒ ሀሳብ አንተ እንዳልከው ከሆነ ችግር የለብኝም፣ ጥያቄ ስለሆነ የጠየቅኩትም። ነገር ግን ተለጥጧል የሚለው ሌላ ኢየሱስ አይደለም ካልከኝ የጠቀስኳቸው እሱን መለጠጥ አይደለም እውነት ነው ያወራሁት፣ እሱን አታምኑበትም ወይ የሚል ጥያቄ አለኝ። ሌላው አንተ ሙሉ ወንጌል ስለሆንክ አሁን ያወራው በጣም አሪፍ ነው። እንደገና ሙሉ ወንጌል በምን ያህል ጥንካሬ ሐዋርያና ነቢያት ለማለት እንኳን ምን ያህል ዘመን እንደምታሽ የህይወት ፍሬም የአገልግሎቱን ፍሬንም ታይቶ እንደሆነ ታውቃለህ። ከኔ በላይ ራሱ ታሽቶ ምን እንደሚባለው ታሽቶሎጂ ይባላል። ታሽቶሎጂ ማለት በውጪ ምስክርነት ያለው በውስጥ ምስክርነት ያለው ተፈትኖ ያለፈ ማለት ነው። ማለት ተፈትኖ ያለፈ በህይወት ተፈትኖ ያለፈ መልእክቱ ራሱ ለ10 ዓመት ተከታታይ እውነት ከሆነ ብቻ ነው ነቢይ ብላ ራሱ የምትሾመው። እሱንም በጣም ሬር ነው። ዲያቆንም አታደርግ እንደዚህ በዋዛ ዲያቆንም አታደርግም። ቴንኪዩ አዮ እንደዚህች አይነት ቤተክርስቲያን በእነዚህ መጠራቷን እኔ ያንገበግበኛል። ሌላ ኢየሱስ አለ ወይ የሚለው ግን አሁንም ረግጬ እናገራለሁ። አዎ ሌላ ኢየሱስ አለ አብያተ ክርስቲያናት ውስጥ፣ እሱም መለየት አለብን። ሁለተኛ ቆሮንቶስ ምዕራፍ 11 አንብቡና ጳውሎስ የሰበከው ነው እከሌ ነብይ የሚሰብከው ካላችሁኝ ዲቤት ማድረግ እፈልጋለሁ። እና ተባረኩ። ዶክተር አከብራለሁ ሁላችሁንም። ዳኒም ያለውን ጥያቄ ነው የጠየቅኩት፣ ባልከው ከሆነ ችግር የለብኝም። ቴንክ ዩ። ያይ ዳኒም ይዛን 3 ደቂቃ ብቻ ነው ማለት 3 ደቂቃ ብቻ ነው ማለት 3 ደቂቃ ላይ አልክና አንተ ያ ሂድ ለዛ ሰጥሬ ነው የምናገረው። ለዚህ ቲክቶክ ላይ ላለን ማህበረሰቦች የሆነ ነገር ስናወራ ሰብስታንስ ማተሩ ላይ ነው ማተኮር ያለብን። እኔ ነብይ ያለ ስል አቶ ከሌ ነብይ ናቸው የማለት መብት የለንም። ይሄ ተፋልሶ አለው።
እኔ እያልኩ ያለሁት መጽሐፍ ቅዱስ ያለ ልቅደደው ወይ ነው ጥያቄው እንጂ አቶ ከላይ ነብይነታቸውን ከሾማቸውና ከማህበረሰባቸው ጋር እንትን ጊዜም የለኝም ሲጀመር ሰዎችን ኢቫሉዌት ለማድረግ ሲቀጥል የሰው ስምም ጠርቼ ከላይ ሐሰተኛ ነው ከላይ እውነተኛ ነው የማወራበትም አቅምም ጉልበትም የለኝም። ላስት ታይም የሆነን ሰው ተናግሬያለሁ በማስረጃ ስለመጣልኝ ስሙን ጠርቻለሁ አለቀ። ከዛ በተረፈ መጽሐፍ ቅዱስ ምን ይላል? ነብይነት አለ ይላል። ሁሉስ ነብይ ናቸው ወይ ካለ በኋላ ሁሉስ አስተማሪ ናቸው ወይ የሚል ስላለ አስተማሪ መኖሩን ሁላችሁ ስለምታውቁ እንግዲያውስ ነብይና ሐዋርያትም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 መሰረት አሉ ማለት ነው። አይ የሉም ካላችሁ ያው ጊዜ ነዳጅ ታስጨርሳላችሁ። ከማናችሁም ጋር ዲቤት እገባለሁ። በቸርች ሂስትሪ ሲባል የጠለቀ ያው አቅማችን ማለት ነው ቢያንስ በስኮላር ደረጃ የተነገረበት ዲስከስ አድርገናል ከማስረጃ ጋር ከቸርች ሂስትሪ ማለት ነው ዲስከስ አድርገን በቤተክርስቲያን ታሪክ ራሱ ትክክለኛ ጽሁፍ አቅርቦ ለምሳሌ ኦገስቲን 9 ቮሊዩም ነው የጻፈው። የሱን ጽሁፍ አንብባችሁ ከጻፈው ጽሁፍ ውስጥ መካከል ኦገስቲን በዚህ ምክንያት ነብይነት ሐዋርያነት ቆሟል ብሏል ብላችሁ አሁን ቆሟል ብሏል አይደለም ነው የምፈልገው። በዚህ ምክንያት መባል አለበት። በዚህ ምክንያት ምክንያቱም አንድ አባት የሆነ ነገር ሲጽፍ ከመጽሐፍ ካልጠቀሰ ከራሱ ነው። አንዴ ድምጽ ይገባብኛል። ሞዴሬተሮች የሚታርጉት ኦኬ ቴንክ ዩ። ስለዚህ ከቤተክርስቲያን ታሪክ እንግዲህ ኦርቶዶክሶች ያ ነው የሚጠይቁን። ከቤተክርስቲያን ታሪክ የምትፈልጉትን አባት በስም ጠርታችሁ ከዛም በኋላ እንደዚህ ብሎ ጽፏል እኛ አልገባንም የምትሉ ካላችሁ አሁንም ዲቤት ጠራችኋለሁ። ሁለተኛ ማለት ነው። ስለዚህ በመጽሐፍ ቅዱስ አይተናል። አንድ በቸርች ሂስትሪ አይተናል። ሁለት የለም ስላችሁ በ100% ነው። በ100% ማንም ሰው የለውም። እነዚህ ግን ነብይ የለም ብለው የሚከራከሩትን ሰዎች በደንብ ስትጠይቋቸው መልሳቸው ምን መሰላችሁ? ዘይት እየሸጡ ውሃ እየሸጡ ጨርቅ እየሸጡ ነው የሚሉት። እሱ ሌላ አሶሺየትድ ችግር ነው። እኔ እየተናገርኩ ያሉት መጽሐፍ ቅዱስ ውስጥና በቤተክርስቲያን ታሪክ ነቢያቶች ነበሩ አለቀ። ስለዚህ በዛ መጥነን እንውሰድ። ያልተናገርኩትን ነገር ሌላም ጊዜ ቢሆን መለጠጥ የለብንም። እንደተጻፈው ነው መሆን ያለበት ነው ያልኩ ያለው። ቴንክ ዩ። መልካም። አሁን እያጠቃለል ነው የምንሄደው። ማነው የቀረው? ሳሚዬ ነው የሚቀድመው። ከዛ ሀሴድ አይደለም፣ ካርሎ። ማነው ከሁለታችሁ ቀዳሚ? ካርሎ። እሺ ካርሎ። ሳሚ አውርቷል። ሁለተኛ ጊዜ ድል ከሰጠው ነው እንጂ ሳሚሻ አውርቷል። ሳሚዬ ያወራ እንዴ? አወራ እኮ አስቻለንም ማለት ነው። እሺ ሂድ በል። ቀጥል። አዎ ቀጥልሽ። ቴንክ ዩ። በጣም ነው የምታመሰግነው። እኔ አንድነቱን በዚህ ልክ ለምን እንደፈለጋችሁት አላውቅም። እነሱ አንፈልግም ኢቨን እንኳን ትዝ ይላችኋል ዳስ ጣሉ ብሎ እንኳን ወንድም ዴቭ በዚህ ልክ መለያቱ እስኪፈልጉ ድረስ አንፈልግም ካሉ እኔ መሽሩፍ ትቁረጥ አላውቅም። መካነ ኢየሱስ ለምን እኔም ብነግሩኝ ደስ ይለኛል። በዚህ ልክ የእሷን አብሮነት ለምን እንደፈለጋቸው አላውቅም። ቅድም ጆዬ ሲያወራ ነበር፣ በጣም እየሳኩ ነበር። መካነ ኢየሱስ ሄጄ ምን እንደምትል አውቃለሁ፣ አማናዊ ነው ስትል ምን እንደምትል አውቃለሁ አለ። ኦርቶዶክስም እኮ አማናዊ ነው ስትል አቃንተ መስማትና እዛ መውሰድ ትችላለህ። እንደዛ ከሆነ ይቅርታ ማይገናኝ ነገር ታገናኛለች። ማነው ሐዋርያ ዘላለም ሴጠነ የሚል ትምህርት የያዘ አለ። ሐሰተኛ ነቢያት። እውነትህን ነው። እንደው ሉተራንና መካነ ኢየሱስ እነዚህን አስተማሪዎች ጋብዛ ታውቃለች እንዴ? እነዚህ ሙሉ እንግሊዝ ጋብዛ ታውቃለች? መድረካቸው ላይ እንደፈለጉ የሚፈነጩት። እንደው አሁን የወጣው መግለጫ ምዕመናኑን ለመጠበቅ ነው ወይስ ደግሞ ሐሰተኛ ሐዋርያትና ሐሰተኛ ነቢያትን አንተን ነው የሚቃወም? ጤነኞችን መሰረታዊ ነገር ላይ አንድ ስላልሆንን እኔ ዮሲ አሁን ዮሲ ለእኔ ወንጌል መስበክ አለበት፣ እኔ ለዮሲ ወንጌል መስበክ አለብኝ። መሰረታዊ ነገር አንድ አይደለም ብሎናል። እናንተ ግን እንዴት እንደሆነ አላውቅም።
የማይቃናው ለማቃነስ ጥሩ በጣም ነው የሚገርመኝ። አሁን ዮሲያስ ቆንጆ ተናጋሪ ነው፣ በጣም ቆንጆ ደስ ይላል ንግግሩ፣ ቅድም ሲናገር እንደሰማሁት። ግን እነ ዴቭ ጋር የሚያወሩት ነገር ምንድን ነው? ይሄ መውጣቱን መገንጠሉን ብቻ ላይ ከካውንስሉ እንድንወጣ እንደዛ ሊያስቆማቸው እንኳን አልፈለጉም እኮ። ዮኒ ማኛ ጋር ሄደው እኮ መሰረታዊ ነገር ላይ ድነት ዙሪያ ላይ አንድ አይደለንም ብሎ እኮ አዚመዋል። እኔ ለምን በዚህ ልክ እኮ እነሱን አለቅ ያላችሁት? እኛ ራሱ አጠራጠራችሁ እኮ እንዴ ነገሩና እኛ ምን ነው እንዴ መድረኬን አላጋራህም ጆዬ መተ ጤነኛ ይሁን። እኛን ሰዎች እነ ጆዬን ተው፣ ጤነኞች ይሁኑት እኮ እንደነ ዘማሪዎች እኮ አሉ፣ ሰባኪዎች እኮ አሉን እኮ። ለነሱ እንኳን መጠበቂያ እኮ አልተሰጠም እኮ እንዴ 4 ነጥብ። እኔ በዚህ ልክ ለምን እንደምትጋጋጡ አላውቅም። አንፈልግም፣ መድረክ አንሰጥም፣ ሲያምር ይቀራል። ለምን? የኔን አይነት ትምህርት ስለሌለ። ጥምቀትን የኃጢአት ስርየት ይሰጣል ብለህ አታምንም። አማናዊ ነው ብሎ የማያምን ኢቨን ጆዬ መውሰድ አችልም። አንተ በግድ ሄደህ ልመሳሰል ልውሰድ ካላልክ በስተቀር ለምዕመናኑ በቃ የምታዘጋጀው ለአባሉ ነው የምታዘጋጀው። አይ እንዴት እንደሆነ እሷ እንዴት እንደምትል እናውቃለን። አማናዊ ነው ስትል ምን ማለቷ ነው? በቃ ኦርቶዶክስም አማናዊ ነው ስትል ምን ማለቷ ነው በልና እዛም መውሰድ ትችላለህ እንደዛ ከሆነ እና በዚህ ልክ ባንጋጋ ጥሩ ነው። ሌላው እነሱ ቅድም ብያቸዋለሁ ቤት ሲከፍቱ በቃ ከዚህ ህብረት ለመገንጠል ነው የሚፈልጉት፣ ለመገንጠል። እኛ ደግሞ እኒው ሳይመጡ በፊት እኮ እነ ኤፊ እነ ዶክተር ሻውል እነ ዳኒሾ አስቺም ጭምር እኮ ሉተራንን ዲፌንድ ስታረጉ ነበር። እኛ ታች ሆነን ታብታብ እያደረግን ከኦርቶዶክሳውያን የሚነሱት የትኛውን ጥያቄ አታቅም ዲፌንድ ስታደረጉ ደስ ሲል ነበር። አሁን እኮ የለም እኮ ያ ነገር እኮ እኒው ሲመጣው ድብዝዝ አደረጉት። ቴብል ቶክ ላይ ያወሩትን ብፌ ላይ አንዳንድ ነገር ያወሩትን ነገር መጥቶ እዚህ ዝርግፍ አደረጉት። ይሄው ልዩነታችንን አመጡት። ኢቨን ከኦርቶዶክሳውያን እንደሚቀርቡ ትምህርታቸው ለኦርቶዶክስ እንደሚቀርቡ በጣም ከኛ እንደራቁ ነው የሚያወሩ። እነ ጆዬ እና አስቺ ትመጡና ደግሞ አይ አንድ ነን እኮ እንዲህ ማለት ፈልገው ነው። ኧረ ተው እኛንም አታሳስቱን ወገን እባካችሁ፣ እግዚአብሔርን ፍሩ። ወይስ እኛ ጴንጤቆስጤ የራሳችን ከለር የለንም እንዴ? የራሳችን ትምህርት የለም እንዴ? ትምህርታችን እኮ የነጣ ነው እኮ። ዳውት እንኳን አታገኘም እኮ። ስንሰደብ የነበረ እኮ በዮኒዮሲ ትምህርት ነበር እኮ። ጋዲሳ ትዝ ይላቸዋል ሲገላለጠው የሆነ ነገር እዚህ ጎግል ላይ እያመጣ ሲገላለጠው እኮ የዮኒዮሲን ትምህርት ነበር እኮ ሲገላለጠው ስንሰደብበት የነበረው። ኤፊ ደግሞ ጠዋት ይነሳና ያንን ነገር ሲመልስ ነበር። ይሄው አሁን አሸማቀቁን እኮ። አሁን አይመለከታችሁም፣ የኛ ጉዳይ ለኛ ተውልን፣ የኛ ቤት ለኛ ተውልን፣ መተህ ልጥረግ አትበል አለ። እኔ አላውቅም። እኔ አይምሮዬ ወይ አይኔ ተሸዋሮ ከሆነ አንተ የተሸዋረረ ሐሳብ አለ አስቼ እንደዚህ በላይ በቃ ልክ አይደለህም፣ አንተ እንደምትለው አይደለም፣ አንተ አልገባህ የምትሉኝ ከሆነ እባካችሁ በጨዋነት አስረዱ። አለበለዚያ ግን እኔ በጣም ኦፌንድ ያደረገኝ ነገር ምንድነው? መሰረታዊ ነገር በትምህርት አንድ ስላልሆነ መሰዊያ አናጋራህም። ከዚህ ውጪ ቆይ ምን አይነት አማርኛ አለው? ወይስ እኔ ይሄንን ነገር አላነበብኩም? እና እኔ በቃ መብታቸው እነዮሲ መብታቸው። ግን ምንድነው አሁን የሚቀጥለው? ምን እናርግኛ? ለነዮሲ ወንጌልን እንስበካቸው። የዳንበት ቅድም ብሉ ሻውል እኮ ነካክቶታል። ኢየሱስ እንስበክ ብሏል። ኢየሱስ እንስበካቸው። ይሄ ነው መልእክቴ። ይሄን የቀረ ነገር ካለ እናንተ ሙሉበት። አመሰግናለሁ። ከሰዓትኩ ደግሞ እታረማለሁ። አስቼ እኔ ስትሃል ምትል አይ እይታ ተሸዋሯል፣ ልክ አይደለም፣ እንደዚህ ማለት እንደዚህ ነው እንዴ? አስቼ እዛ ሄደህ እኮ ኢየሱስ ጌታ ነው ብለህ መስበክ አትችልም እኮ። መረካቸው ላይ አዘምርም እኮ እንደነ ጋቢሱ ያሉ ትልልቅ መዘመር። አሁን ጆዬ ይገባኛል ስለሚሰራ ሐሰተኛ ነገሮች ላይ ሐሰተኛ ነቢያቶች ላይ እዩ ጩፋ ሄዶ ሰብኳል እንዴ? እኔው ሳይስ መድረክ ላይ ጆ ጭሮ ሰብኳል እንዴ? እስራኤል ዳንሳ ተጋብዞ ያውቃል እንዴ? እንኳን እነሱ ሙሉ ወንጌል እንኳን አጋብዝም። የወጣው ለጤነኞች ሰዎች ነው። ጤነኞቹንም አንፈልጋችሁም ነው እንዴ? እኔ በጣም እኮ ነው የምታስቁኝ እኮ። እና ዮሲያስም እንደው ተባረክልኝ፣ ተባረክ፣ ወድሃለሁ።
ኢየሱስን ደቂቃ አልቋል። እሺ 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 አይ እሺ እሺ ተባረክ። እንደው ወንጌል ልናገር 1-2 ደቂቃ እውነተኛውን ወንጌል መዳን ለማን እንደሆነ ኢየሱስ ጌታ እንደሚያድን እንደው ንስሐ ግቡ። ኧረ ካርሎ ቆይ እሺ እሺ በቃ ካርሎ ቆይ እኔ 1-2 ደቂቃ ልናገር። ካርሎ ለምሳሌ አንዳንድ እውነቶች አሉት አሁን ከተናገረ ውስጥ ለምሳሌ መድረኮቿ ላይ ሐዋርያን ዘላለምን ጠርተው አታውቅም። መካነ ኢየሱስ እዩ ጩፋን ጠርታ የምታውቅ አይመስለኝም። ጭሮን ጠርታ የምታውቅ አይመስለኝም። ዳንሳን እና እንደዚሁም ደግሞ ሌሎቹንም ኦኬ ምናልባት ሐዋርያትና ነቢያት ያለውን ጠርታ አንተ ዝጋውን ጨርሳል እኮ እኔ ነኝ ተረኛ። አይ እንትኑን ይሄ አንዳንድ እውነቶች ስላልክ ነው። ውሸቶቹን ንገረኝና ልታረም። እሺ ካርሎስ ይኸውልህ አሁን ሁሉም ሰው ሲናገር ከዛ መልሶ እንዳንተ የተናገረ የለም። በቃ ልክ መብትህን የመናገር ነፃነት ተሰጥቶ እኮ ነው የተናገርከው። ሰዓቷም ስላጠረች ነው። አይ ይበቃል። ከዛ አሁን አንተ ያልከው ነገር ምንድን ነው? እነዚህ አሁን እኔም የጠራኋቸውን ሰዎች ጋብዛ አታውቅም። ኦኬ ምናልባት ደግሞ እኛም ማናቃቸው ሌሎች መጥተው አገልግለው ከሆነ ኃላፊነቱ የማን ነው የሚሆነው? የቤተ ክርስቲያኒቷ ነው። ሌሎች ሐሰተኞች ነቢያት መጥተው አገልግለው ከሆነ ሐሰተኞች ሐዋርያት አገልግለው ከሆነ ተጠያቂው ማን ነው የሚሆነው? እዛ ያለው ቄሱ፣ እዛ ያለው አገልጋዮች ናቸው። አብያተ ክርስቲያናት ሊሆኑ አይችሉም። ይሄ እውነት ነው ማለት ነው። ግን ሌላ አንድ እውነት ደግሞ ለአንተ እኔ የምመልስልህ ምንድን ነው? ቅድም ዶክተር አልነበርክም መሰለኝ መካነ ኢየሱስ አይ ከኔ ጋር አይደለም እንኳን ብትለኝ አልቀበልም ማለት አሁን እሷ ለጊዜው እንግዲህ እኛ አባት እድሜ ጠገብ ናቸው፣ ብስላቸው ሚሊየን ህዝብ ጆሮ ከፍቶ ምንድነው እችን ነገር ነው የሚያስተካክሏት ብለው እንደሚጠብቋቸው አውቀዋል። እኔን ለምሳሌ አቀዝቅዘውኛል። በጣም ብዙ ሰዎችን ማለት ነው። ምንድነው ያሉት እኛ አባት? እውነቴን ነው። በቃ በጣም ብልህ ሰው ናቸው። ህዝባችን የሚወዳቸው አገልጋዮች አሉ አሉ። ህዝባችን ይምጣለን እኛ መድረክ ላይ ልናያቸው እንፈልጋለን የሚሏቸው አገልጋዮች አሉ አሉ። እባካችሁ ህዝባችን ታገሱን አሉ። አንድ ታገሱን ህዝባችን። ልክ ነው፣ ትፈልጓቸዋላችሁ፣ መተው ቢያገለግሏችሁ ትወዳላችሁ፣ ግን ታገሱን ህዝቡን። ሁለተኛ እደጅ ያሉትንም አገልጋዮች ህዝቡ እየፈለገን እንዴት ነው እንማንመጣው? እኛም እኮ እናንተን እንፈልጋለን ማገልገል ብሎ ለሚላቸው ደግሞ ጠብቁን፣ አንዴ ታገሱን። ለምን? ቤት እየሰራን ነው። አንድ የሆነ ክፍተት ያየነው ነገር አለ። ያንን ምንና ድልድይ አልሰበሩም አባት ማለት ነው። በቃ በጣም ብልህ ናቸው። እኔ ሌሎቻችሁን ላያሳምን ይችላል። እኔ በጣም በቃ ፐርፌክት ነው። ከምን ከተያያዘ ከአሰራር ጋር በተያያዘ የምትሰጣቸው ሀሳቦች እናንተ እንዲህ ብላችሁ ነበር እነ ኤፊን እነ አስቼን የርሳምን እያልክ ትጠቅሳለህና አንድ ነን ስትሉን ነበር። ይኸው እነሱ ከእናንተ ጋር አንድ መሆን አይፈልጉም። እናንተን እንደ ክርስቲያን የማያዩአችሁም። እናንተም አዲስ ወንጌል ስበኳቸው፣ እነሱም ራሳቸው ወንጌል እንደማታውቁ ነው የሚያውቁት፣ የሚናገሩት ከፋፋዮች ናቸው የሚሉ ገለጻዎችን በተደጋጋሚ ስትናገር ነበር። በመጀመሪያ ደረጃ ክርስቲያን በኢየሱስ ክርስቶስ ወንጌል ያመነ አሁን እያወራን ያለነው ቤተ እምነታዊ ልዩነት እንዳለ ሆኖ በኢየሱስ ክርስቶስ ያመነ ሰው በወንጌል እውነት መቼም የሚደራደር የለም።
ሙሉ ወንጌል የምትሰብከው ወንጌል፣ መካነ ኢየሱስ የምትሰብከው ወንጌል፣ ቃለ ሕይወት የምትሰብከው ወንጌል፣ ኤምኬሲ የምትሰብከው ወንጌል ወዘተረፈ እነዚህ ቀደምት አብያተ ክርስቲያናት አሁን ስለነሱ እያወራን ስለሆነ የሚሰብኩት ወንጌል ትክክለኛ ወንጌል አይደለም ያለ ሰው የለም። እኔ ወንጌልን ብናገር ከሙሉ ወንጌል የተለየ ወንጌል ልናገር አልችልም። በራሴ አውድ ግን ወንጌልን እናገራለሁ ስል አውድ አለኝ። አውዱን ላይ እንጂ የወንጌሉ ይዘት እኮ ግልጽ ነው። ጳውሎስ እንደተናገረ አንደኛ ቆሮንቶስ ምዕራፍ 15 ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ኃጢአት ሰው ሆኖ መጥቶ መሞት፣ መቀበር፣ መነሳት፣ መታየቱን የሚናገር አድኖታዊ እውነት ነው። ይሄንን ማይሰብክ ቤተክርስቲያን አለ? ይሄንን ሙሉ ወንጌል አትሰብክም? መካነ ኢየሱስ አትሰብክም? ቃለ ሕይወት አትሰብክም? ኤምኬሲ አትሰብክም? ጉባኤ እግዚአብሔር አትሰብክም? ሕይወት ብርሃን አትሰብክም? የትኛው ነው የማይሰብክ ይሄንን ወንጌል? ሁሉም ይሰብካል እኮ። አንድነት የለንም ማን አለ ማለት በተደጋጋሚ ይህን ሐሳብ ስታነሳው ነበር። ማን ነው አንድነት የለንም ያለው? አንድነት የለንም የሚል ነገር ባልተነገረበት ሁኔታ እንደተነገረ አድርጎ ማስቀመጥ አግባብ አይደለም። የመድረክ መጋራትና የመሰዊያ መጋራት ላይ ክሎዝድ ነን ማለት አንድ አይደለንም ማለት ነው እንዴ? በፍጹም። ትላንትና የቄስ ዮናስ ሲገዙን መግለጫ ማብራሪያ ሰምተህ ከሆነ ጴንጤቆስጣውያን ወንድሞቻችን፣ መቼም ወንድም ተብሎ አንድነት የለም ብሎ ማለት በጣም ሞኝነት ነው የሚሆነው። እንደ ወንድም ነው እያቀረቡ ያሉት። እንደ ወንድም ልታቀርብ ብትችለው፣ እህትና ወንድም ብለህ ልታቀርብ ብትችለው፣ ከወንጌል አንጻር ባትስማማ እንዲህ ብለህ ልታቀርብ አትችልም። በፍጹም አታቀርብም። እና አይ ዶንት ኖ ዋይ የሚከፋፍል በሚመስል መንገድ ሐሳቦችን ታቀርባለህ። ብዙ ጊዜ ማለት ጠብና በወንድሞች መካከል ጠብና ክርክርን መለያየትን በሚሰብክ አይነት አፕሮች ነው ሐሳብን የምትገልጠው። አይ ዶንት ኖ ዋይ ለምን? በእውነት አንተ ኮንሰርንድ ከሆንክ የክርስቶስ አካል የሚያሳስብ ከሆነ እንደዚህ አይነት ኮንሰርን ካለ ፕሪች ዘ ጎስፐል፣ ወንጌሉን ስበክ። የጋራ የሚያደርገን ያ ወንጌል እውነት ነው። ቤተ እምነታዊ ያስተምሮ ልዩነቶች ሊከበሩ ይገባል ማለት አንድነትን አለመፈለግ ማለት አይደለም። የጋራ በሚያደርገን ጉዳይ ላይ እኮ በጋራ እንቆማለን። ይሄ እኮ አንዱ እዚህ ቲክቶክ ላይ በጋራ በአንድ ቤት ተሰይመን መቀመጣችን እኮ ዋን ፎርም ኦፍ ዩኒቲ ነው እንጂ የጋራ የሚያደርገን ነገር ቋንቋችን ባይኖ ማለት መግባባት ባንችል ቋንቋችን ቢደበላለቅ ኖሮ እኔ ማወራውን እዚህ የሚሰማ ሰው አይኖርም ነበር። የሌላውንም ሐሳብ ለመስማት ዝግጁ አልሆነም። ምክንያቱም በወንጌል አንገናኝም፣ ስለዚህ ሌላ ሃይማኖት ነው ብዬ ሄዳለሁ። ሌላውም ልክ እንደዛው ወንጌል ስላስማማን መስሎኝ በአንድነት ተሰይመን ያለ ነው። ስለ ቤተ ክርስቲያን ጉዳይ የምናውቀውም ወንጌል ስላስማማን መስሎኝ። የቤተ እምነት ልዩነትን ለምንድነው የአንድነት ጸር የመከፋፈል ምክንያት አድርጎ ማቅረብ የሚያስፈልገው መስበክ የሚያስፈልገው? ካሎራው ከትልቅ አክብሮት ጋር አም ሰስፒሸስ ዛት ወንጌላዊ አማኝ መሆን ራሱ ያጠራጥረኛል። በወንጌላውያን አማኝ መካከል የተገኘ ነገር ግን በመካከል ልዩነትን የሚፈጥር ሰው እስክትመስለኝ ድረስ ነው ሐሳቦች እጅግ በጣም የሚከብዱኝ። ማለት ጠብና ክርክር መንዛት ነው እንዴ ለአንድነት መቆም? አር ዩ ኮንሰርንድ አባውት ዩኒቲ ፌሎሺፕ? ታዲያ እናንተ እንዲህ ብላችሁ ነበር፣ ያው እነሱ ተለይተዋል፣ እነዚህ ከፋፋዮች ናቸው ብሎ መናገር ነው ለአንድነት የሚጠቅመው? እኔ አልገባኝም የሄድክበት ያለው አካሄድ። ወርዶ መዘላለፍ ምናምን አላስፈላጊ ነገር መነጋገር ከሆነ በዛ ደረጃ እኔ አዶን አፍገት ሌሎቹም እንደዚህ አይነት ገት ይኖራቸዋል ብዬ አላስብም። ወደ ታች ወርዶ መነጋገር ማለት ነው ክርስቲያናዊ ስነ ምግባርም ስላልሆነ ማለት ወደዛ መግባት አልፈልግም። እጅግ በጣም ነውር ነው የሚሆነው። እሱ ክርስቲያን መሆን አይጠይቅም። ግብረ ገባው የሆነ ሰው አያደርገውም ይሄን ነገር። በነገራችን ላይ ወርዶ መነታረክ አላስፈላጊ ነገር ማውራት። በነገራችን ላይ በተደጋጋሚ ሰዎችን ስም ትጠቅሳለህ፣ ገሌ 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 እያልክ ብራዘር አፕግሬድ ዩር እንትን ቶፒክ ማለት የምታወራውን ፕሮፖዚሽን ከፍ አድርገው። ሐሳብ ላይ ተሟገት፣ ሐሳብ ላይ አወራ፣ ሐሳብ ላይ ሂስ አቅርብ እንጂ በወጣ ቁጥር እነገሌ እንዲህ ሲሉ እነገሌ እንዳስሉ እነገሌ እንዲህ ሲሉ ግለሰብ ላይ ያተኮረ ዲስከሽን ጥሩ አይደለም። አሁንም የግድ ስለሆነብኝ ነው በተደጋጋሚ ብዙ ጊዜ እንደዚህ አይነት ነገር ስትናገር ስለሰማው ይሄማ ሊበጅለት ይገባል ማጠፊያ በሚል የተናገርኩት እና ፕሊዝ እንደዚህ አይነቱን መንገድ ባትሄድ ጥሩ ነው መመክረህ። የሚያየ ነገር ባትሰብክ።
ቆንጆ ምክር ካርሎ ነው። ሄድ አሁን ካርሎዬም ልክ እንደሱ በጥሩ ሁኔታ አንተ ማሰብ እሺ፣ ቆንጆ ምክር ነው። ካሮራው ሊለያየን የመጣው ማን ምንድን ነህ እያለኝ ነው። በጣም ያስቃል ወገን። እዚህ ጋር 200 ምናምን ሰዎች አሉ። ታዘቡ ማን እንደሚል ባይዘው። ዮሲ ፔንቴኮስቴ ጋር ሲመጣ ሌላ ሰው ነው፣ ቤታቸው ሲከፍቱ ሌላ ሰው። ኢቭን እንኳን መግለጫው እንኳን ገና ይፋ ያልሆነው መግለጫ አምጥተው ሊከፋፍሉ ያሉት እኮ እነሱ ናቸው። ዳስጣል የሚል ገና ሰውየው እንኳን ሳይናገር መግለጫ ሳይሰጥ እንደሰጠ ነገር አግተው አቀነባብረው እያወሩ የነበሩት እነሱ ናቸው። ያብይን ወደምብዬ እንዴ እኛም አንድነትን እኮ ስንሰብክ የነበረ እኮ አንድ ሁኑ፣ አንድ እንሁን፣ ተው እኮ እያልን ያለው ዮሲያስ ካሎራው ምን አቅም አለውና ነው የእናንተን አንድነት ሊያፈርስ የመጣው? እንዴ ኢቭን እንኳን ተጨባጭ ባልሆነው ደብዳቤ እንኳን መታችሁ ሀሳብ ስትሰጡ አልነበር እንዴ? ቤታችሁ ገብቼ ቆይ ሲተረጋጉ እንኳን ብዬ እኮ ዴቭን እኮ ነግሬው ነበር። ታስታውስ እንደሆነ ከስንት ቀን በፊት ኢቭን እንኳን ሰውየው 2017 የመካነ ኢየሱስ ዋና 2017 ወደ 2018 ሊገባ ያለውን የተናገረበትን የእንኳን አደረሳችሁ መግለጫ የወሬ ጥማታችሁ ያንን የሰጠበትን መግለጫ ከደብዳቤ ጋር አገናኝታችሁ እኮ መግለጫ እንደሰጠ አድርጋችሁ ስታወሩ ነበር። አንድነትን የማትፈልጉ ሰዎች እናንተ ናችሁ። አይኑ አውቃለሁ፣ ቆንጆ ንግግር ትናገራለህ፣ ግን ንግግርህ እንዳለ በማር የተለወሰ መርዝ ነው፣ ምረጩት መርዝ። በጣም ንግግራችሁ ይከፋል። ካሎራው እዚህ ሪዞርት ላይ ፐርሰናል ስድብ አይቻልም። ቅድም እኮ ፐርሰናል አታክ እያደረገኝ ነው። ማነህ ከየት ነህ እያለኝ ነው። እዚህ ሪዞርት ላይ አይቻልም። እኔ ቆይ ሀሳብ ነው እኮ የምሰጨው። እነሱ ናቸው ሀሳቡን እኮ ሰው ነው የተናገረው። በዚህ ጉዳይ ሲያወሩ የነበሩት እኮ እነ ዮሲያስ፣ እነ ዴቭ፣ እነ ሀና፣ እነ ኒቂያ የሚባሉ ሰዎች ናቸው። ስማቸውን በደንብ ጠቅሳለሁ እንጂ ለምን ደሞ አልጠቅስም? ሳትሳደብ እውነት ነው ንግግሩ ላይ ችግር አለበት። ኦኬ ምንም ችግር የለውም። ቆይ እኔ እቆጣጠረዋለሁ። ካርሎሲ ሀሳብ ብቻ በሀሳብ እንትና ነው። አሁን እንደ ከፋፋይ ነው ማይህ የትኛው ንግግር የከፈለው? እኔ ዮሲያስ ያልተናገረው እነ ዴቭ ያልተናገሩት እነ ኒቂ ያልተናገሩትን ነገር አንዱን የተናገርኩትን ነገር እስኪ ንገረኝ። አንድን እንደውም እነሱ ከመምጣታችሁ በፊት ምን ሲደረግ ነበር? አንድነት ሆኖ ሲሰበክ አልነበር እንዴ? እንደ አንድነት ሆኖ ከኦርቶዶክሳውያን ስንሞግት አልነበር እንዴ? እንዴ እነዚህ ሰዎች እኮ መጥተው ለኦርቶዶክሳውያን ወንጌል መስበክ ብላስፈሚን ያሉ ሰዎች ናቸው። እነዚህ ሰዎች መጥተው እኮ ቢፈቀድልኝ እኮ ከጌታ የጌታ ስጋና ደም እኮ ቢፈቅዱልኝ ለዛው ቢፈቅዱልኝ ከነሱ ጋር ወስዳለሁ። ለነሱ ወንጌል መስበክ ብላስፈሚ ነው። በጣም ብዙ ነገር ተነጋግረው ለምን ያስቀየሙ ሰዎች ናቸው። ኖ እነዚህ ሰዎች ሳይገስጽ ባለፈው ጊዜ አንተን የምትከተለው ሰዓቱ አልቋል። ቆይ አላለቀም። መቼ አወራሁ ግን እኛ ጣልቃ ስለገባንበት 7 ደቂቃ ሰጥሃለሁ። ግን አንዴ ካሮራይ ቆይ አንዴ አንተ 1 ሰዓት ነው የምታወራው። ባለፈው ጊዜ ይቅርታ በተጠያየቅንበት ቆይ አንዴ ለምሳሌ ባለፉት ጊዜያቶች እኮ መናገር አልነበረብንም ተባብለን እሱን ትተናል። በቃ አሁን በዚህ በወጣቸው መግለጫ ላይ ብቻ ሀሳብ ሰጥ። በዚህ ነገር እንኳን እኛ ቀር አላልንም እኮ ይሄ ሁሉ ነገር ተብለን እኮ ሊከፋፍሉን አልተባለም። አንድ ካሎራው የተናገሩትን ስለተናገረ ሊከፋፍል የመጣ አንድነትን የማይፈልግ ብሎ ያለ ስም ይሰጠኛል እንዴ? መግለጫው ላይ እውነት ነው እኮ። አንድነታችን ምን ላይ ነው? መሰረታዊ ነገር ላይ አንድ አይደለንም የተባልን ሰዎች አንድነት ምንድን ነው? ከሉትራን ጋር ያለኝ አንድነት እሱን ንገሩኝ። ምንድነው አንድነታችን? በምንድን ነው የምንሰራው? እርዳታ ላይ ነው የምንሰራው? እርዳታ ላይ ከሆነ ከሙስሊሙ ጋር አንድ ሆኜ እሰራለሁ። ምኑ ጋር ነው ህብረት ካላረኩ ምንድነው አንድነት? ወንድሞች በህብረት ቢቀመጡ መልካም ነው። ከዮሲ ጋር በህብረት ካልተቀመጥኩ ምን ያደርግልኛል እንዴ? በሯን ዘግታብኝ አጮልቃ እያየች የውሸት አንድነት ምን ያደርግልናል? በሚያባብል ቃል ግን ያልሆነ ነገር አትናገሩ። በቃ እኔ አሁን እኔ አረ መድኃኒዓለም ዮሲ ታሳዝናለህ። ለእኔ እንደዛ ነስብ ለመስጠት በጣም ነው ታሳዝነው። ላቁም ላፊ ነገር ከምናገር ይሻላል።
እሺ ካሎሽ በቃ እኔ አሁን ወይ ሀሳባችሁን ካልወራው እኛ ደግሞ እስቲ ሀሳብም ያልሰጠናለን እንስጥ። ተፈጸመ እንደ ሀሴዶ ይቀድማል መሰለኝ አይደል ነው? እሺ እሺ ከሀሴድ ቀጥሎ ትሄዳለህ። እሺ አሁን ሀሴድ ምንድነው የሚሰጠው? ምን አሁን እንግዲህ አይታችኋል። የሚታጠፍ ጉዳይ አይደለም ማለት ነው። መሪዎች መጥተው ባመኑበት ደረጃ ብዙ አስበውበት በቃ ለአብያተ ክርስቲያናት በዚህ ሀሳብ ብንገልጥ ሀሳባችንን ይረዱናል በሚል በሚችሉት መጠን በጎንም በግራም አይተው ተናግረዋል። አሁን የምንሰጠው ሀሳብ በዛ ላይ ነው የምንሰጠው ማለት ነው፣ ሳናልፍ ማለት ነው። ሂድ አሲድዬ። ያው ፊኒሽንግ ነው አሁን ከነቀደራ ይሄ ዛሬ ሀሳቡ ይሄን ሁሉ አልነበረም። ማን እንደጀመረው አላውቅም እንጂ የኔ ርዕስ ዛሬ አይታችኋል፣ ለኛው ላይ ነበር። አሲድ ሂድ። እሺ አስቺ የአንተም ሰዓት በጣም ሄዷል። ከሚባል ሰዓት በጣም ሄዷል። ከትላንቱም በላይ እያለፍን ነው ዛሬ። እኔም አንድ 3 ሀሳቦችን ይዣለሁና እነሱ ላይ ሀሳብ ሰጥቼ ልተው። ግን እዚህ ገስት ላይ ያለ ሰው ስላለ ሰው ማውራት ችግር ስለሌለው ካልወራው ትላንት ቤትህን ከፍተህ ምን ነበር ስትለኝ ነበረው? ይህን ከመጀመሪያ ቀን ጀምሮ ብለነዋል። ቤት ከፍተህ ከዮሲ ጋር ካላረኩ ምናምን ስትል እውነትም የአንድነት ወዳጅ መስላቸው ለሚሰሙክ ማለት ነው። አንድነት ይሄ አይደለም ሲጀመር። አንድነት እውነት ላይ የሚመሰረት ነው። እውነቱ ደግሞ ቤታችንን ከፍተን ኦርቶዶክስን ምናምን ላልከውም ያው እውነተኛው ወንጌል አንተ ቤት ሄደን እየሰማን ነበር ብዬ አላምንም። እኔ ልጫንህ እና ግድ የለም በሄድ የለም ያንን ሌላ ቀን እናደርገዋለን። አንተ እሺ እዚህ ጋር እንትን ከመጀመሪያ የያዝኩት ሀሳብ ብዙ ጊዜ ይሄ ዲስከሽን ከተጀመረ ጊዜ ጀምሮ ዘማሪ ምናምን ሲባል የሆነ ፐርሰናል ኢንተርቴንመንት ሲሰራ እናያለን እና እዚህ ጋር ነው መወራት ያለበት። ትላንትና ሳሚ በጣም ጥሩ ነጥብ አስቀምጠዋል ብዬ አስባለሁ። እዚህ አስቺ ትላንት ሳሚ ያስቀመጠው ትልቁ ነጥብ ዘማሪዎቻችን ሀይ መባል አለባቸው። ዘማሪዎቻችን መታቀብ አለባቸው። ዘማሪዎች ትላንት እኔ መጨረሻ ላይ ያልኳትን አንድ ነገር ልበል። ዘማሪዎች ሁሉም ቦታ እየሄዱ ነው። ኦልሞስት አብዛኛዎቹ ዘማሪዎች ሁሉም ማለት አልፈልግም፣ የማይሄዱ እንዳሉ አውቃለሁ። ግን ነቢያት ተብለው የሚጠሩት ጋር ይሄዳሉ፣ ሐዋርያት ተብለው የሚጠሩት ጋር ይሄዳሉ። ከዛ በኋላ ጤናማ ተብለው የሚታወቁት ቤተክርስቲያናት እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስም ደግሞ ይሄዳሉ። ስለዚህ የዘማሪነት አገልግሎት አንድ ቤተክርስቲያን በራሷ ዲፊኒሽን የምትሰራው ወይም ደግሞ የምታካሂደው አገልግሎት ሊሆን ይችላል። ለምሳሌ እኔ ያለሁባት አጥቢያ መዝሙር በእግዚአብሔር ቃል ላይ በተገለጸው መሰረት አምልኮ ሬጉሌቲቭ ፕሪንሲፕል ኦፍ ወርሺፕ ነው የሚከተለው። ሬጉሌቲቭ ፕሪንሲፕል ኦፍ ወርሺፕ አስመላኪ እንኳን ፊት ለፊት አይወጣም በአብዛኛው በሚተገበርባቸው ቦታዎች ላይ። አዝማች ብቻ አይዘመርም። ይሄ በበኛ ኮንቴክስት እንዴት አፕላይ የተደረገ እንዳለ ትላንት መግለጫው ላይም ሰምተናል። አዝማች ብቻ እየቆረጡ መዘመርንም ጭምር እንደሚከለክሉ ከዚህ በኋላ ላሉ። ስለዚህ ቤተክርስቲያን በራሷ መልኩ ልታደርገው ትችላለች። ቤተክርስቲያን ሴሌብሪቲዎችን ሁሌ የመጋበዝ ግዴታ የለባትም። ቤተክርስቲያን የራሷ የሆኑ አገልጋዮችን በአጥቢያ ደረጃ እግዚአብሔር ይሰጣታል። በየጊዜው ከእግዚአብሔር ትቀበላለች። ዘማሪዎችም ይሆኑ መጋቢዎችም ይሆኑ ሌሎች አስተማሪዎችን። ስለዚህ ቤተክርስቲያን የግድ አሁን እኔ ተስፋዬ ጋቢሶ በጣም ነው የምወደው። ተስፋዬ ጋቢሶ በግሌ ግን አንድ መግለጫ ሲጻፍ አንድ መግለጫ ለቤተክርስቲያን ጥንቃቄ እንዲወሰድ አንድ መግለጫ በሚጻፍበት ጊዜ ኤክሰፕት ቱ ተስፋዬ ጋቢሶ ተብሎ ሊጻፍ አይችልም። ይሄ የተለመደ አጻፍም አይደለም። ስለዚህ ተስፋዬ ጋቢሶ እንትን የሚባለው ትንሽ ጊዜ ጠብቁንም ብለዋል።
ጤነኛ ዘማሪዎች እንዳላችሁ እናውቃለን፣ ጤነኛ አገልጋዮች እንዳላችሁ እናውቃለን። ትንሽ ጊዜ ጠብቁም ብለዋል። ስለዚህ መጠበቁ ይሻላል እንጂ ሁሌ ተስፋዬ ጋቢሶ አሁን ወንድማችን ተስፋዬ ጋቢሶስ እንትናስ ባለበት አፍ ሙሉ ወንጌል ቃለ ሕይወት እንኳን አይልም። እንደዛ ነበር መባባል የነበረብን። ስለ ግለሰብ ብቻ እየተወራ ነው፣ ስለ ግለሰብ ብቻ እንትን እየተባለ ነው። ስለዚህ ይሄን የግለሰብ አይነት አካሄድ መተው አለብን። ብዙም የሚያስኬድም የሚጠቅምም አይደለም። ግን ሌላኛው ደግሞ መሰረታዊ ልዩነቱ ቀጥታ ድነትን ከማጣትና ድነትን ከማግኘት ጋር ተያይዞ ነው እየቀረበ ያለው። ያ በጣም ትልቅ ስህተት ነው። ወንጌላውያን ድነትን አግኝተናል ብለን የምናስበው በክርስቶስ ኢየሱስ ስራና በክርስቶስ ኢየሱስ ማንነት ላይ ባለን እምነት ነው። በክርስቶስ ኢየሱስ ያገኘነውን ድነት አፊርም የምናደርገው ልክ አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ባስቀመጠበት መልኩ ነው። ኢየሱስ ክርስቶስ በስጋ መጥቷል፣ ተሰቅሏል፣ መከራን ተቀብሏል፣ ሞቷል፣ ተነስቷል። ይሄንን ማመን አለብን። ሂስቶሪካል ጂሰስ ላይ ያሉትን የቤተ ክርስቲያን ጉባኤያት ሙሉ ወንጌል ትቀበላለች፣ ቃለ ሕይወትም ትቀበላለች፣ መካነ ኢየሱስም ትቀበላለች። አልዳናችሁም እንደዚህ ምናምን አንልም። ስፔሻሊ ደግሞ ትላንት መግለጫው ላይ አንድ ነገር ተብሏል። ሶላስ አሉን ወንጌላውያን እነዚህ አንድ ያደርጉናል ተብሏል። ከሌሎች ሃይማኖቶች ምን ተለየ ምናምን ለሚባለው ደግሞ ይሄ አንዱ መለያ ነው። በክርስቶስ በማመን ብቻ የሚገኘውን እምነት አሁንም አፊርም ታደርጋለች ቤተክርስቲያኒቱ። በዚህ መሰረት ላይ የቆሙትን ሌሎቹን ደግሞ ወንድሞች ብላ ለመጥራት አታፍርም። ነገር ግን መድረክ ላይ መውጣት በጣም ሌላ ፋር ነው። በነገራችን ላይ ትላንትም ብየዋለሁ። እነ በውጮቹም እነ ኦርቶዶክስ ፕሬስባይቴሪያን ቸርች ይሄ ትልቅ የፕሬስባይቴሪያን እንትኖች ናቸው፣ አሴምብሊዎች ናቸው። እነሱ መድረክን አያጋሩም ከሌሎች ጋር ኢቭን የሚያምናቸው ጋር። ስለዚህ ልዩነቶች ካሉ ልዩነቶች በፍቅር መያዝ አለባቸው፣ እንዲያውም በፍቅር መያዝ አለባቸው። አሁን እዚህ ቲክቶክ ላይ በደንብ በቀና ልብ በደንብ ወንጌሉ ግድ ሰጥቷቸው የሚያወሩ ብዙዎች እንዳሉ እናውቃለን። የሚያወሩ በጣም ብዙዎቹ በክርስቶስ ያገኘነው ወንድማማችነት ግድ ሰጥቷቸው እዚህ ጋር እንዴት ይሄ ነገር ለምን ቼክ አይደረግም እንደሚሉ እናውቃለን። አንዳንዶች ግን አላችሁ፣ እግዚአብሔር ይቅር ይበላችሁ በእውነት አንዲት ቤተክርስቲያን ላይ ለመጥራት የሚሰቀጥጥን ቃል የቤተክርስቲያን መሪዎች ላይ ይብዛም ይነስም የቤተክርስቲያን መሪዎች ለዛች ቤተክርስቲያን ዋጋን የሚከፍሉ ናቸው። እኛ ከምናደርገው በላይ የሚሰቀጥጡ ቃላቶችን አትጠቀሙ ባካችሁ። ይሄ ወንጌላዊነትም አይደለም። ይሄ የወንጌል ልብ በጣም ከማጣት የሚመጣ ቤታችሁን ስከፍቱ ሌላ ሰው አትሁኑ። እኔ ይሄ ጉዳይ ከመጣ ቀን ጀምሮ እዚህ ያሉ ሌሎች ወንድሞችም ይሄ ጉዳይ ከመጣ ቀን ጀምሮ በቀና ልብ በዚህ መልኩ እንመልከተው እንላለን። አስቼ ቤቱን ከፍቶ እስቲ ደግሞ ሐሳብ ይሰጥ ይላል። አንዳንዶች ግን ቤታችሁን ስከፍቱ ምንድነው የምትሆኑት? ታሽሟጥጡ የለ ትስቁ የለ አታርጉ። ቤተክርስቲያን ናት። ቤተክርስቲያን መከበር አለባት። በየትኛውም ሴንስ ቤተክርስቲያን መከበር አለባት። ምክንያቱም ብዙዎች ሄደው የሚጽናኑባት ያቺ ቤተክርስቲያን ናት። እዚህ ሌሎች እየመጡ የሚያሽሟጡባት ቤተክርስቲያን። ስለዚህ ቤተክርስቲያንን በደንብ እናክብር። ቤተክርስቲያን በቃ መከበር አለባት። ይሄ እግዚአብሔር የሰጣት ኦቶሪቲ ነው በነገራችን ላይ አንድም ደግሞ ምዕመኖቿን የመጠበቅ። ስለዚህ በራሷ መንገድ ነገሮችን መተግበር ትችላለች። ስለዚህ መሰረታዊ ልዩነቶች ሊኖሩ ይችላሉ። ለምሳሌ ሳክራመንት ላይ መሰረታዊ ልዩነት አለ። ሳክራመንት ላይ ኢቭን ባፕቲዝም ላይ ያለው ጥምቀት ለድነት ነው የሚለው እንኳን አሁን ነሰሲቲውን ከማንሳት አንጻር ሲብራራ ሌሎች አልዳኑም የሚለውን ነጥብ እኮ ያመጣው ግን መሰረታዊ ልዩነት እንግዲህ እኔ ላይ ነው ጠቅለል እያረከው። እሺ ስለዚህ ሌላ የመጨረሻ ነጥብ እንደው አንድ 30 ሰከንድ ስጠኝና የመጨረሻ ነጥብ ብዬ ላቁ። ልዩነት መወራት አለበት ወይስ መወራት የለበት? ልዩነት መወራት አለበት። ልዩነት መወራት አለበት። እንደው ልዩነታችንን ይዘው መጡ ነው ያለው ቅድም ወንድማችን። እንዴ ልዩነት ካልመጣ ለምን ይድበሰበሳል? ቤተክርስቲያን በነገራችን ላይ እንደዚህ አይነት ከለሯን እያጣች የመጣችው የየትኛውም ተኩላና ሐሰተኛ ህዝቡ መጫወቻ እየሆነ የመጣው በግልጽ በቤተክርስቲያን በግልጽ በመድረኮቻችን በመስባኮቻችን በተለያዩ አይነት ሴሚናሮች ልዩነቶች በግልጽ ስለማይወሩ ነው። ኦኬ እሱ ጋር መሄድ ለካ አልችልም። ይሄ በሜን ላይኖቹን አይመለከትም፣ ጤነኞቹን አይመለከትም። አትሊስት ግን ስለ ብልጽግና ወንጌል
ስለ ናር ሙቭመንት እንኳን በግልጽ ስለማይነገር መስሎኝ እኮ ዘመን አመጣሽ ሐዋርያትና ነቢያት ጋር እየሄዱ የሚበሉት። ስለዚህ ልዩነቶች በደንብ መነገር አለባቸው። አንድ የሙሉ ወንጌል ሰው ቃል ሕይወት ሲሄድ ይሄ ልዩነት አለ ተብሎ ዲፍረንሱን መማር ቢነገረው ምን ችግር አለው? ምክንያቱም የራሷ ትራዲሽን ያላት ውብ ቤተክርስቲያን ናት ቃል ሕይወት። የራሷ ውበት ያላት ቤተክርስቲያን ናት ሙሉ ወንጌል። እኔ ሙሉ ወንጌል እንደነበረ ሰው ነው ይሄን ማወራው። ስለዚህ ሁላችንም ልዩነቶችን በፍቅር ግን ይዘን ነው የምናወራው፣ ልክ እንደ ወንጌላዊ። ውጭ ሀገር ያሉ እስቲ እንትኖችን ዲስከሽኖችን ይሄን ብዬ ልጨርስ። ዲስከሽኖችን ውጭ ሀገር ያሉት አንድ ሉትራን ከአንድ ፕሬስባይቴሪያን ጋር፣ አንድ ፕሬስባይቴሪያን ከአንድ ባፕቲስት ጋር፣ አንድ ባፕቲስት ከአንድ ሜቶዲስት ጋር እንዴት እንደሚያወራ ተመልከቱ ወጣችሁ። እኔ ሌላ ምንም አይደለም። ያኔ ልዩነትን እያወሩ እንዴት አንድ መሆን እንደሚቻል በወንጌሉ ትረዳላችሁ። ቶኒ ጥሩ አልነበረም። በጣም ይቅርታ አስቼ አመሰግናለሁ ሁላችሁንም። መልካም። አይ ጥሩ ነው እንደዚህ። አሁን ዛሬ ፊኒሽንግ ነው። በቃ ከቤተ ክርስቲያንም ሰምተናል፣ ታገሱንም ብለዋል። ሰሞኑንም ስናወራበት ስለነበር እንደ ፊኒሽንግ ይቆጠር። ይሄ ፊኒሽንግ ነው እና ሁላችሁም ጥሩ ሀሳብ ነው የሰጣችሁት። ሀሳቦች በጣም ይከበራሉ። ተፈጸመ ገብታል። እሱ ተናግሮ ነው መጨረስ የምንጨርሰው። እስቲ ሞዴሬተሮች አስገቡት። እስቲ ቤል ግባ። ኔትወርክ እያስወጣው ነው። እስቲ ወይ ቻቱን ክፈቱትና ይቅርታ እንግዲህ ቻቱን ምንድን ነው ያው የቤተሰብ እንትን ነገ ጥሩ እንድንሆን ብዬ ነው። ቻቱን ክፈቱት። እኔ ጋር ደግሞ ቻቱ እንትን ሆኗል። ይገርማል፣ ተቆልፏል። ለምን እንደሆነ አላውቅም። አንተ ሞከር ስላለኝ ነው እምቢ አለኝ። እስቲ ሞዴሬት እኔ ጋር እምቢ አለ። ማን ነበር መጀመሪያ እንትን ያለው ቻቱን የዘጋለን? እኔ ራሴ አጣሁበት። ላይ ነው የዘጋሁት። እንዴት ነበር ራሱ? ቆይ እንዴት ነበር? የለም እኔ ጋር እንትኑ የመክፈቻው። ኦኬ አንድ መጨረሻ 1 ደቂቃ እንጠብቀውና ከዛ እንጨርሳለን። በቃ አለ ቤልዬ። በቃ እሺ። እንግዲህ ጥሩ ጊዜ ነበረን የነበረን። ያልተናገር አለ እንዴ? ሁላችንም ተናግረናል አይደለም? ሁላችንም ተናግረናል። ፊኒሽንግ ነው። የቤተ ክርስቲያን ውሳኔ እንቀበል። ቅር የተሰኘ ነው። ለምን ነው ካርሎስ? ለምንድን ነው እንደዚህ የሚሆነው? እንደ ቤተሰብ ስለሚሰማው ነው። ሳምዬ ለምንድን ነው እንደዚህ የሚሆነው? ሁላችንም ማለት ነው። ቀደም ጥሩ ነገር ተናግሯል ዶክተር ሻውሌ። እንዴ እኔ እኮ ቤተሰቤ እንደሆን ስለተሰማኝ እንጂ ዝም ብዬ ሄድ ነበር አለ። ይስ ግን እንደዚህ የምንሟገተው ምንድን ነው? አብረን ኖረናል። እኛ አካላችን ናት። በቃ እና እንደዛ ነው መታሰብ ያለበት። ቤልዬ ቢሳካለት ጥሩ ነበር። ኔትወርክ በጣም አስቸግሮታል። በመካከል በንግግር ለመጉዳት አይደለም። ቤልዬ እስቲ ከገባ ኔትወርክ ድንገት ከመጣለ ቀጥል። አንተ ሳትናገር አልዘጋም ብዬ ነው አለ ተፈዛ። ኦኬ እና እንደ ቤተሰብ ስለምንዋደድ ነው የተናገርነው። ይሄው ኢዮሲ ጋገናቸው አብሮን ቁጭ ብሎ ለምንድን ነው በቃ የእኛንም ቅሬታ ለመስማት ነው፣ እኛንም ለማስረዳ ነው። እናንተ ስለምን ተናገራችሁ? መካኒሱ እንደ ራሳችን ስለምንወድ ነው። እዚህ ከእንግዲህ በኋላ ያለፈን ነገር እንተው። ለምሳሌ የተለያዩ ቤቶች ላይ የተነገሩ ቋንቋዎችን ካሁን በኋላ በቃ እናንሳቸው።
ለምሳሌ ትዝ ይለኛል ዴቭ ባልናገረው ኖር ይሄን ቆጭቶኛል፣ በቃ ይቅርታ አድርጉልኝ። ሌሎቻችንም ገብተን እኔም ይቅርታ ሁላችንም ይቅርታ ተጠይቀናል። በቃ ይለፍ እንደ ክርስቲያን ማለት ነው። በአዲስ እንጀምር። እንዳውም ለበጎ ነው ይሄ ነገር። ይሄው እኔ መሰረታዊ የክርስትና ትምህርት የሚለው የጌታ እራት የሚለው ትምህርት ላይ ትምህርታችንን ክትትል ትምህርት ነው የምናስተምራቸው። ምን ብለን ይሄው ላንብብላችሁ። ቅድም ለአንድ ኦርቶዶክሳዊ ያሳየሁት ነበር። የጌታ እራትን በተመለከተ የጌታ እራት አስተያየት የተሰጡ ልዩ ልዩ አስተምሮት የሮም ካቶሊክ አለ። ይሄው የሉትራን ቤተክርስቲያን ሉትራን ህብስትንና ወይኑን ለክትትል ተማሪዎቻችን እኮ የሉትራንን እንናገራለን፣ መታሰቢያ የሚሉትን እንናገራለን። ሐመሯ ላይ የታድሶ አቋም ደግሞ አለ። በህብስቱና በወይኑ ላይ 4 ነው ያለው ያላቸው። አንድ የሮም ካቶሊክ፣ የሉትራን፣ መታሰቢያ የሚሉ እንዲሁም ደግሞ ታድሶውያን። ስለዚህ ያውቁታል። ጥምቀትን በተመለከተ ክትትል ትምህርት ስናስተምር ያውቁታል እኛ ጋር ማለት ነው። ሁላችንም እናውቀዋለን። ግንስ ኢሴንሻል ብለን አባቶቻችን እኛ ሳንመጣ በፊት እኮ እና የነበሩ ናቸው የሰጡን ነው። እነ ጉዲና ቱምሳ ናቸው እንዳልሳሳት፣ እኚህ የተከበሩን አባት ስም እንዳልሳሳት እነሱ አስቀምጠውልን ሞቱ። በዛውን ይቀጥል ነው ማለት ነው። እና ኢሴንሻል አለን ደግሞ እኔ በተናገርኩት ቅር የተሰኘባችሁብኝ ልጆች ይቅርታ አድርጉልኝ። ባለማስተዋል ያወጣሁት ቃላቶች አሉ። በነዛ በተሳሳትኩት ነገር ይቅርታ አድርጉልኝ። ሌሎቻችንም ደግሞ እንደዚሁ ዮሲዬ ሲናገር የተከፋችሁ ልጆች ካላችሁ ለዮሲ ይቅርታ አድርጉ። ካርሎስዬ ሲናገር የተቀየማችሁ ካላችሁ ካርሎስንም እንደዚህ እየተደራረግን ነው የምንሄደው። በአዲስ በቃ እየተውን ነው መሄድ ያለብን፣ መራመድ ያለብን። እኔ እንደዛ ይመስለኛል። ተፈጸመ። ተመለስክ። አንተ ሳትናገር አንዘጋም ብለን ነው ይሆና እንግዲህ። አይ በቃ ከአሁን በኋላ መናገር አይመስልም። ጆዬ ምን ትላለህ? ይቅርበት አይደል? አስቼ እምቢ ብሎኝ ነው እኮ ማይኩ። ገባኝ እኮ እኛ ደግሞ ከአንተ ሳትናገር አንዘጋም ብለን አስቼ ሰዓቱን እኮ አስቀምጠ ነው። ሰዓቱን ካልዘጋኸው ማንም ሰው አንሚት ማድረግ አይችልም። ኤኒዌይስ እኔንም አጥፋኝ፣ ሰዓቱን አቁሞና ሌሎች ይናገሩ። ኦኬ ሰዓት ማን ነው ሰዓት ደቂቃ ተቀመጠ። ኦኬ ለዛ ነው እኮ እንጂ እየሰማን ነበረ። ኤኒዌይስ አጥፉትና ሞዴሬተሮች፣ እሺ ሰዓቱን አጥፉት እስቲ። በቃ ሰዓቱን አጥፉት። ሶስት ደቂቃ እየሰጠን ለተፈጸመ 3 ደቂቃ ቀጥል። የመጨረሻ ፊኒሽንግ ነው። አልጠፋም፣ ደቂቃው ካልጠፋ አልጠፋም እኮ መልሶ ሚውት ያደርገዋል። ኦኬ እሺ እስቲ ማን ነው ወይ ሰማለው? አሁንስ ከተሰማው ዝም ብዬ ልቀጥል? እሺ ተሰምታለ? ተሰማለ? ቀጥል። እሺ እሺ ሚውት አድርገው። ተባረኩ ወገኖች። በቃ ትናንትና በጣም በሳል በሆነ መንገድ ፕሬዚደንቱ በጣም ደስ በሚል መንገድ ገልጸውታል ያለውን ነገር። ምክንያቱም ሌሎች ወንድሞቻችን በዚህ ጉዳይ እኛ ቤታችን ውስጥ ልንሰራ ያሰብነው ነገር ስላለ ታገሱን፣ የምንወዳችሁ እኛ ጋር የምታገለግሉ ሰዎች ታገሱን ብለዋል። በቃ ዛት ሴት። ከዛ ደግሞ እዚህ ቲክቶክ ላይ እኛ በጣም ደስ ብሎናል በጣም ብላም መለያየቱን ሊያደርጉ ፈልገዋል። ግን አባታችን በትክክል ተናግረዋል። እኛ የምንነቅፈው ነገር የለም እናንተ ላይ፣ እኛ የምናምነው ይህንን ነው፣ የእናንተ የምታምኑት አንነቅፍም። ዳሲት የተናገሩት ነገር በሙሉ መለያየትን የሚያመጣ አይደለም። እኛ የራሳችን የምንሰራው ጉዳይ ስላለብን ነው፣ የቤታችን ጉዳይ ስላለብን ነው። ዛትሲት እሱን ነው ያሉት። በስነ ስርዓት የእሳቸውን ኢንቴንሽን ይዛችሁ ነው እዚህ ያለ ነው ሁላችንም መሄድ ያለብን።
ምክንያቱም እነሱ ምን እንደሚሰሩ ምን እንደደረሰባቸው ዛሬ የመጣ አይደለም። ቲክቶክ ላይ ስለተጮኸ የመጣ አይደለም። የዛሬ 13 ዓመት ምናምን ተንከባሎ የመጣ ጉዳይ ነው። የቤታችን ጉዳይ ነው። ስለዚህ እሱን እንስራ። የምንወዳችሁ ወንድሞቻችሁን ትንሽ ታገሱን ያሉ። ታገሱን ማለት ምን ማለት ነው? ተለያየን ማለት ነው? እዚህ ቲክቶክ ላይ እንደሚወራው ነው አይደለም። በዛ ላይ አስረግጠው የተናገሩት መድረክና ሚስጥራት ኢቭን ሉትራን ከሆኑ ሰዎች ጋር የማንጋራቸው አሉ። ሉትራን ሆነው በቡክ ኦፍ ኮንኮርድ የሚያምኑ በካታኪዝም የሚያምኑ ግን መድረክና ምስባክ የማንሰጣቸው አሉ። ከውጭም አሉ። በፊት ስንል የነበረው ማለት ነው። ከውጭ የሚዜሩ ሲኖዶችን ሀገር ውስጥም ካሉት ጋር የማይጋሩት አለ። ይሄ አዲስ ነገር አይደለም። አዲስ ነገር አድርጎ ቲክቶክ ላይ ድል አረግን ምናምን ማጫጫው የሚፈልጉትና ትላንት ተደሰትን በዚህ ሲሉት የነበረው ከአባታችን ሀሳብ ጋር ይቃረናል። እሳቸው ህብረቱን እንደ ህብረት አልነኩም። እኛ የቤት ስራ አለብን፣ የምንሰራው ስራ አለ፣ ታገሱን። አገልጋዮቹንም ጭራሽ አግደናቸዋል፣ ቸርችም እንዳትመጡ በዛ አይደለም ያሉት፣ ታገሱን ትንሽ ጊዜ የምንሰራው አለ ነው ያሉት። ስለዚህ ከዚህ በኋላ ያሉ ቲክቶክ ላይ ያሉት ሉትራን በእሳቸው ሀሳብ ቢሄዱ ደስ ይለናል እንጂ የሆነ ሌላ ቤተ እምነቶች ላይ ድል እንዳደረጉ ምናምን ደስታችን ፈንቅሎ በዛ ላይ ሉትራን ያልሆኑ ሰዎች እዛ መሀል አሉ። ራሳቸው ያውቁታል ማለት መካነ ኢየሱስ ያልሆኑ ከዚህ በፊት መካነ ኢየሱስ አይደለንም ብለው ቃል በቃል የተናገሩ ሰዎች ማለት ነው። ከመካነ ኢየሱስ ጋር ደግሞ ቅዱስ ቁርባንም ሳክራመንትም እንትንም መድረክም የማይጋሩ ቤተክርስቲያኖች ውስጥ ያሉ ሰዎችም አሉ። እነዚህ ሰዎች ፖለቲካቸውን ይተውን ያለው ማታ ገብተው እንደሰሩት አይነት ፖለቲካ። እኛ የአባታችንን ቃል ተቀብለናል፣ እሺ እንታገሶታለን። እዛ ቤተክርስቲያን ውስጥ የሚሰራው የራሳችሁ የምትሰሩት ስራ ካለ እንጂ ስለመለየት፣ ስለ ካውንስሉ መውጣት፣ ስለ እንደዚህ ያወሩት ነገር የለም። ግን ማታ ተገብቶ ምን ሲባል ነበረ? ቡክ ኦፍ ኮንኮርድ ስምምነቱ ምናምኑ ከመጽሐፍ ቅዱስ ጋር እንኳን ባይመስል እንቀበለዋለን የሚል ጆናታን ሲና፣ ይሄ ትክክል አይደለም። መጽሐፍ ቅዱስ ብቻ ብላ የምታምን ቸርች ባይሆን እንኳን ባይመስል እንኳን እንቀበለዋለን ብለው ሲናገሩ ነበር። ይሄ ከባድ ነው። ከቤተ ክርስቲያኗ ሐሳብ ጋር መጽሐፍ ቅዱስ ብቻ ትናንት ሲሉት ነበር። ቃሉ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ ብለው አስረግጠው ሲናገሩ ነበር። ስለዚህ ያንን እዚህ ያላችሁትም ሰዎች ብትይዙ ጥሩ ነው ብዬ ነው። ይሄን ነው የምለው። ተባረኩ ወገኖች። በጣም ድንቅ ነገር፣ በጣም ቆንጆ ሀሳብ ነው ያቀረብከው። እኛ የአባታችንን ተቀብለናል። ሁላችንም አባት ሲናገር እሺ ብለን መስማት ነው ያለብን። ነገም የእኛ ቤተክርስቲያን ለምሳሌ እኔ ያለሁባት ቤተክርስቲያን ይህን ነገር ቢያደርጉ እሺ፣ ይሰማል፣ በጣም ይሰማል። ጨርሳል እንዴ? አይሰማም እንዴ? ይሰማል። የእሱ ኔትወርኩ ሊሆን ይችላል። ሞዴሬተሮች ቤሊ ጨርሳል። ያለን በቃ አጠቃላይ 5 ደቂቃ አጠቃላይ ራምፓፕ እያደረግን ማለት በቃ ቢበዛ ከነጆ ጭምር 10 ደቂቃ። እኔ አሁን 1 ደቂቃዬን የምጠቀመው በስናገር ሀሳብ ስሰጥ ፊኒሽንግ ነው ብያቸዋለሁ። የተቀየማችሁ ያስቀየምኳችሁ በጣም ይቅርታ አድርጉልኝ። እኔ በጣም ነው የምወዳችሁ። ተባረኩ። ሳምዬ 1 ደቂቃ ሁላችንም የምናስተካክለው ይቅርታ የምንጠይቀውም ወዳችኋለሁ የምንልም ከሆነ 1 ደቂቃ ይደርሳለን። እሺ አሴ እኔም 1 ደቂቃ የምናገረው ምንድን ነው፣ ቅድም ማነው ወንድማችን ሀሳይድ አሪፍ አድርጎ አስቀጡታል። እንትንም ቢኖረን ምንድን ነው ኮንሰርንም ሲኖረን ኮንሰርን እኛ ቤትም ያለው ጽንፍ ጥሩ አይደለም። በጣም ደስ የማይል ነገር አለ። እነሱም እዛም ቤት ደግሞ ያለም ደግሞ የዳስጣሉ እንትን ደግሞ ድራማም እሱም መጥፎ ነው። ቤተክርስቲያንን የሚከፋፍል ነገር ስለሆነ በቃ እሱ ላይ ባላንስ አድርገን እንስራ። ምንም ለወንጌል እንቅፋት መሆን የለብንም። እችል ልበልና ጨርሳች ኢትዮጵያ ውስጥ ያለውን የወንጌል አማኞች እንቅስቃሴ ወንጌል በክርስቶስ ኢየሱስ ደም ሲደመር ስላችሁ በደንብ ለይታችሁ በደንብ ትረዱኛላችሁ። ኢየሱስን በሚወዱ ወንድምና እህቶች ደምም ጭምር የቆመ ወንጌል ነው። የመካነ ኢየሱስ ወንድሞች እህቶች የሙሉ ወንጌል ሜላይንቶች ነበሩ፣ ደማቸውን አፍሰዋል። ስለዚህ ወንጌልና ህብረታችን በሆነ ሚቲንግ በሆነ ጉባኤ ምናምን የጸደቀ ሳይሆን
የደም ኪዳን ያለበት ስለሆነ ያን ህብረት የመጠበቅ ደግሞ ኃላፊነት ስላለብን እዚህም እዛ የሚነሱ ነገሮችን በደንብ ሰከን ባለ መንገድ ማድረግ አለብን። ኤኒዌይስ እኔም ያስቀየምኳችሁ ሰዎች ካላችሁ ይቅርታ። ተባረኩ። ይደናደኑ። አሜን። ተባረክልኝ። እሺ ካርሎስ ቅድም ካሜስ ማንሳት አልቻልኩም እንደሆነ አላውቅም። ኤኒዌይ አንተንም ተባረክ። ግን አንድ ነገር ነው አስምር የምናገረው የሁላችንም ጩኸት አንድነቱን ስለምንፈልግ ነው። በቃ አንድነቱን ወንድማማችነቱን አንድ ላይ ብንሆን ውጤታማ እንደምንሆን ስለማውቅ ሌላ ነገር አለ። ሁሉም የሚጮህ እና ከዛ አንግል ነው እንጂ ቤተክርስቲያኗን ከመጥላት እዚህ ደግሞ የሚደረገውን ፖለቲካ አንዳንድ ፖለቲካዎች ለወንጌል እንቅፋት ስለሆኑ ተማረን እንጂ ከዚያ በፊት እኛ ከዓመት በፊት ገጽ ላይ ገብተን እናውቃለን አናውቅ ታችሁንን ታብታብ እያደረግን ነው ስንማርም ሼርም ስናደርግ ነበር። አሁን ግን ያለው ፖለቲካ በጣም ቲክቶክ ላይ ያለው ፖለቲካ በጣም በራሳችን ወንድሞች የሚደረጉ ነገር በጣም ነው የሚያስጠላው። ከዛ አንግል እንጂ እንደው አሁን የወጣው መግለጫ ጥሩ ነው፣ ግን መጠበቂያ አድርገታ ለምሳሌ እያየን ጤነኛ የሆኑ ዘማሪዎችና ጤነኛ የሆኑ ወንጌላውያን ህይወታቸውን እያዩ ትምህርታቸውን እያዩ ልምምዳቸውን እያዩ እንጋብዛለን የሚል መጠበቂያ እንኳን ቢኖረው ደስ ይለናል። ጤነኞቹን እያየን እናሳትፋለን ቢል እንኳን ደስ ይላል። አየን ሁሉንም ግን እንዲያርግቶ ሲያገል እዚህ ላይ ወንጌል ላይ አስተዋጽኦ ያደረጉትን ትልልቅ አባቶችን ዘማሪዎቻችንን ያንን ሲያገል ደስ አይለን። እንደ አንጋፋ ቤተክርስቲያኖች እኮ አሉ እንደነ ሙሉ ወንጌል እንደነ ቃለ ሕይወት እንደነ ሕይወት ብርሃን እነዚህ ጤነኞች የሆኑ እኮ አሉ። እነሱንም ስላገለለ ነው ወንድምነታችን ይበልጣል። ከዛ አንግል ነው እኛ የምንጮኸው እንጂ ለሌላ ነገር አይደለም። እና በዚህ ተረዱን እያልን ነው። እናመሰግናለን። ተባረክ። በጣም ቆንጆ ሀሳብ ነው የተናገርከው። እውነት ነው። ተባረክ። እሺ ጆዬ 1 ደቂቃን ቴንኪው። በመጀመሪያ ሁላችሁንም አመሰግናለሁ። ደግሞ በጣም ጥሩ እንደዚህ ያወያየ ነገሮችን ከዓለም በሆነ መንገድ በመደማመጥ ሀሳብን እንዲሰጡ በማድረግ እግዚአብሔር አምላክ ይባርክ ማለት እፈልጋለሁ። ከምንም በላይ ያው መደማመጥ ወሳኝ ነው። ምን እያሉ አይደለም ምን እያሉ ነው ነከሌ ሲያወሩ የሚለው ነገር ላይ ቶሎ በጣም መጎነታተሉ ነው ወደ ነገሮችን ወደ መለጠጥ ምናምን የሚያመጣውና እርስ በርስ የምንተናነጽበትን ነገር ለመፈለግ ማዳመጥ፣ ሰው መረዳቱን ማክበር። እንደገና ትራዲሽን አለው። በቃ በተለይ የወንጌላን አማኞች ረጅም ዓመት ይመጡ ናቸው። እኛ ትላንትና ነው የተነሳ ነው። እሱንም ማሰብ መቻል አለብን። ታዲያ በዘመናቸው ውስጥ ምን ትራዲሽን ነበራቸው፣ መነሻቸው ምን ነበር የሚለውንም ለማወቅ ለማጥናት መሞከር ደግሞ በጣም አሪፍ ነው። የሁሉንም ነገር ደግሞ አውቆ ነገሮችን እንዴት ነው አንድል ማድረግ ያለብን ቶለሬት ማድረግ አለብን የሚለው ክርስትናዊ ስነ ምግባር ነው። ካለበለዚያ ግን ምንድነው እንስታለን። አንዳንዴ ሳናቀው እንግዲህ ግለሰብ አይደለም ቤተክርስቲያን 2 እና 3